ማሚ ያለችኝ አልሰማሁም ማራቶን ነው እንደ ተሳልሜ የምገባው አለች አይደል እንደዛም ቢጀመር ምንም ችግር የለውም ግን በልቦናችን ያሳድርብን እንትላል ሳቀሳስራችሁ አይደል ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ ወሳኝ ከሆነ ሰው ጋር ከች ብለናል ብስሬ ሰላም በልና ማን እንደሆነ እንናገር ቴምኔሉ ላይ ተናግሯል ኦሬዲ ተናግሯል ያያችሁት ነው ሰላም ጤና ይስጥልን ወደ የቤንጃ ፖድ ተከታታዮች እንደምን አላችሁ ይሄው ዛሬም በአዲስ እንግዳ መተናል ያው ከዚህ በኋላ በየሳምንቱ አንዳንድ እንግዳ ይዘን ለመምጣት እንሞክራለን ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ የደውሏን ምልክት በመጫን ሁሌ የምንለቃቸው ቪዲዮ እንዲደርሳችሁ ይሆናል ማለት ነው ነባሮቹም ሁላችሁም ይሄን ቪዲዮ ላይክ አድርጉ እንግዲህ የዛሬው እንግዳችን የሆነ ባክግራውንድ ይጓል ያረበችም አይገባም ትላለች ዌልካም እንኳን ደህና መጣ ብለናል እንደና ቆያችሁ አቡስ ያቃል ግን ለማቀየው ነገር ማለት ከፈለክ ራስን አረኔ ቀለም ቀቢ እንደነው ሰክ ቀለም ቀቢ በሚለው ነው ያዘው ጅላሎ ስቴንስል ነው እንትኑ ራሱ ሶሻል ሚዲያም እንትን ስቴንስል የሚባለው እንትን የቀለም አይነት አሰራር ነው አይደል ጥለት የግርግዳ ላይ ጥለት የቀለም ጥለት ማለት ነው የቀለም ጥለት ነው የሚባለው እንዴት ነው ለሚለመድከው አንድ ቀለም ሰፈራ እንዳለቃችን ነበር እሱ ጋር ነው የለመድኩት ኦኬ እሱ ጋር እየሰራ ምናምን ስራው እንዴት ነው ከባድ ነው ምናምን አይ ብዙ የሚከብድ ነገር አይደለም ቀላል አስደግፎ መሳል እንደማለት እኮ እንደማተም ነገር ሰው በእጁ የሚሰለለ እንደ እኮ አስደግፈው ሮል ስታረገው ራሱን ቀርጾ ይወጣል ያን አክል ግን አርቲስቲክ ነገር ነው በጣም ደስ ይላል ያው አሁን የሆነ ሰው ሲያዩት በራስ የሳልከው ምናምን ነገር ነው የሚመስለው እኔም እንደዛ ነበር የሚመስለው በጣም ይደመምና ስትነግረው አንቱ ላይ ግን ሳይው የሱ ማስታወቂያ አለ ማን አሁን ደግሞ የሚሰራ ሰው እናበረታታለን ይችላል እና የሚሉና የሆነ እንትን አለው ተለጥፎ ዛሬ ቀብተ እንዲ እንደዛ ነው ግን ሰዎች አሁን የሆነ ፊኒሺንግ ፓርቱን ካዩት በኋላ ማለት ነው አሰራሩን ካላዩ ምናምን ነገር በቃ እና ዲቴል ስላለው ኦሬዲ ያኛው ፕሪንት የሆነ ነገር ስለሆነ ዲቴል አለውና ይወደዳል ግን ገበያ ያለው አሰስራ ምናምን እንትኑ አሪፍ ነው አዲስ ነገር አይደለ ፈረንጆች ጋር የቆየ ነገር ነው እኛ ጋር አዲስ ነገር ነው አሁን ዲዛይኑ 2008 ምናምን ይላል በፈረንጆች እኛ ጋር ስታመጣው አሁን 2008 ማለት ብዙ አመት አልፎታል እኛ ጋር ስታመጣው እንደ አዲስ ነው እንትን የሚለው አሪፍ ነው አሪፍ የሆነች በጣም ቫይራል የወጣው የቲክቶክ ቪዲዮን አስተዋውሳለሁ የርጉዟ ነው አይደል የነፍሰ ጡሯ የሚገርም እንትን ነበር አሪፍ ነው ምን ብላይ ነበር በእናት ጠፋኝ የሆነ እኔ ራሱ አረሳሁት ዛሬ 9 ወር ነፍሰ ጡር ደውላ በነፍሴ ድረሱ ብላ ምን ደረሰን ከፍ ደርሰንላት ነው በጣም ቫይራል ነበር እሱ ቪዲዮ ናይስ ስምን እንግዲህ ያው ማቆላመጣ ይመች ይችላል ሴቶች ሲያቀላምጡት ከባድ ነው ወንዶች ነው ሌላ ነገር ብሎ ነው ይችላል በተለይ ሲጻፍ ልክ አይመጣም አብሽር ለእናንተ ፈቅጃለሁ ተፈቅዷል ያው የቀለሙ ያና ደግሞ ማንም እንደሚያውቀው ደግሞ ያው ፖድካስተር ነው አይደለ ስለ ፖድካስት አንዳንድ ነገር እናወራም እንዴት ነው የተጀመረው ማለት ኢንስፓየር ያደረገ ከቲክቶክ በኋላ ነው ወይስ እኔ ማን ያዟል ይመቸኛል አሁን ማን ያዟል እዚሁ ሰላም ሲቲ ሞል ጀርባ ሴሚናር ይሰጥ ነበርና የሚያስተምረው የዛኔ ዛሬ ስለመጀመር ነው አሁን ፖድካስት ዛሬ አላለም ፖድካስት አላለም ለምሳሌ የሆነ ነገር ዛሬ መጀመር ከፈለክ የግድ ያን ነገር ዛሬ ማድረግ አይተበቀብም ዛሬ ማድረግ የምችለው ነገር ምንድነው ነው ለምሳሌ ሰው ጋር መደወል ካለብህ መደወል ምናን ይላል ከዛ እንዴ ሳስበው እኔ ቀለም አሰለጥንበታለሁ እየተከራየሁት ስቱዲዮ ነበር ማለት ነው እዛ እሷን ለምን አልተጠቀምም ብዬ ካሜራማን ጀለሳለኝ ደወልኩለት እኔ ቀርጻለሁ አለኝ ከዛ ማቃት ደሞ ኢንፍሉዌንሰር ነበርሽ ደወልኩላት ችግር የለም ማለች ያው ቲክቶክ ላይ ሲሰራ ሰው ታውቃለህ ሰው ነው ሀብትና እነሱን ወደ ገንዘብ መቀየር ነው ጠየቅኳቸው ሴዶ የመጀመሪያ ቀረጽኩት ሴዶን ነው ከዛ እነሱ ምናን ጠየቅኳቸው በኪራይ እቃ ነበር ምናምን ጀመረን ያው በኪራይ ታቋለ ሰው ይቀጥርህና በዛው ይቀራል ምናምን በጣም ከባድ ነው ግን ደስ የሚለው ነገር አሁን ባንዴ አይደለም የምታውቀው መንገዱን ይመራሃል ነው ትረስ ዘ ፕሮሰስ ነው አሁን ከዚህ ቀጥታ ጀሞ ማየት እኮ አትችልም ማለት ከዚህ የሆነ ቦታ ከሆነ ቦታ የሆነ ቦታ አያልክ ነው እንጂ
አሁን ሳየው በፊት የሰራነውን ኤፒሶድ በጣም ማፍርበት ኤፒሶድ አለ ከፕሮዳክሽን ኳሊቲ አንፃር ከምናወራውም ወሬ አንፃር በጣም ግስጥ ብዬ እኔ አጀንዳ ይዤ ምናምን ጥያቄ ጽፌ ምናምን ናቹራል አልነበረም ለሚሰማውም ሰው ለራሴም እንደ ስራ ነበር ማለት ከዛ እያሻሻልኩ ነው ምን ልል ፈልጌ ነው መንገዱ የሚመራህ እንጂ አንተ ባንዲ ፐርፌክት ሆነ ወይ ሙሉ ለሙሉ ተመቻችቶላ አትጀምረውም መንገዱ የሚመራው ግን በፊት አሁን አንድ ነገር ያነሳው ነገር አለ በተለይ ብዙዎቻችን ወደ ኋላ ተመልሰን የመጀመሪያ ነገሮቻችን ስናይ ይደብረናል እኔ ማልስማማ ፓርት ስለሆነች ነው ለምሳሌ ያ ጊዜ ማለት እንደውም አሁን ካለውበት ፓርት የበለጠ ለኔ ከባዱ በቃ ምርጡ ጊዜ ብዬ የሚያስበው ያን ጊዜ ነው ለምን ስትጀምር ስለ አሁን ለምሳሌ ፖድካስት ሲጀምር ስለዛ ነገር ብዙ ነው ላይኖር ይችላል ቴክኒካል ነገሮች ላታውቃቸው ትችላለህ እንግዳ እንዴት ኢንቫይት ማድረግ እንዳለብህ እንዴት መጠየቅ እንዳለብህ አታውቅም ግን ሰርተዋል ተራምደሃል እና ብዙ ሰዎች ይደብረኛል ማለት እኔ ወደዋለሁ እንግዲህ ሆኖ ነገሮች አንተ ሊሉ ይችላሉ ምክንያቱም አሁን ያለህበት እድሜ ያለ አይደለ ወይም ደግሞ ግን ምን ሆኜ ነው አትልም እስቲ ነው ይወለ ትናንትና ወላሂ ፉበሉኝ ትናንት ከፍቼው የዘጋሁት ኤፒሶድ አለ ደንግጬ ምን ነው እንደዚህ ያወራሁት ለዛውም ኢንትሮ ላይ ያወራሁት ኦኬ የዛኔ እኮ በጣም በቃ አሪፍ ነገር ነው ያወራሁት ኃይለኛ ነው አደገኛ ነው ብዬ አይታል አንድ አመት ነው የዛሬ አመት የፖስተድኩት ኤፒሶድ ነው ግን አሁን ሳየው በጣም የደበረኝ ነገር አለ እንትን ይላል ግን ፖድካስቱ ሲጀምር ከዛ በፊት ላይክ እንደዚህ ነገር ጀምሯል ብለ የምታስበው ነገር ስለነበር ነው ኮማን ያዟል ሞቲቬት ግን አንዳንዴ በጣም ማን ያው ግን ሞቲቭ ሲያደርግ አሁን እሱ አቀደም ብለሃል የሆነ ፖድካስት አይበል እንጂ ዛሬ ስለመጀመር ነው ያወራው ዛሬ ስለመጀመር ሲያወራ ስለሆነ ቢዝነስ ስለሆነ ነገር ማድረግ እንጂ የሆነ ፖድካስት ስፔሲፊካሊ አመረጥከው ለማድረግ ቀደም እንዳልኩ ነው አሁን ሰዎችን አቃለው ለምሳሌ አንተ ቲክቶከር ነህ እሱም ቲክቶከር ነው ከሱ ላይ አሁን ማስታወቂያ ሲመጣ እኔ ብቻዬን አልሰራም የሆነ ፐርሰንት ለነሱ ሸርፍላቸውና አንድ ላይ ተሰራለ ከዛ ለሱም የሆነ ፐርሰንት ሸርፍለታለው እዛ በዛ ይመጣ ጉርብትና አለን ስለዚህ እሱን እንዴት ነው መጠቀም ከሱ እንዴት ነው መጠቀም የምችለው እንዴት ልቀይረው ወደ ስራ ገንዘብ ጉርብትናችን ማሜ የምትለው ነገር አለ ያራዳ ልጅ አብረን እንስገድና አብረን እንስራ የሚል ነው ትላለች ትክክለኛ አባባል መንፈሳዊንም ስራው ጉርብትናችን ገንዘብ ሲያመጣ አሪፍ ነውና አሁን ባጠገብ ያሉትን ሰዎች እንዴት ልጠቀማቸው የሚለውን ነገር ሳስብ ፖድካስት የሚለው ነገር ተጠቀመብኝ የሚባል መንፈስ መጥቶ ባያቅም እንዴት ለምሳሌ አሁን ይሄ ቀና አስተሳሰብ እኮ ያንን ግንኙነት እንዴት ወደ ገንዘብ ልቀይረው ብለህ ታስባለህ ተጠቅመው እኮ ነው አንተ ብቻህንማ ከተጠቀም እሱም እሺ አይደለም አይመጣልህ ጠቀምኩት አንዳንድ ሰው ምን ያደርግ አንተ ድሉን አመቻችተለትም ስለምጠቅመው ነው ወይንም ጠቀምኩት ብሎ ያስባል እኔ ነኝ የምጠቅመው እሱን እንጂ እሱ አይደለም አይነት ነገር ብሎ ያጋጥማል አንዳንድ አሁን ለምሳሌ ኤደን የምትባል የምታቋታለች ኤደን ሙሉ አሁን እሷ ምን አለችኝ እንዴ ስጠይቃት እንደዚህ ደብርሻል እንደምናን ስላት እኔ እዛ ሰው ጋር ሲሄድ እኔ ሳልጎዳ ሰውየው የሚጠቀም ከሆነ እኔ ምንም ችግር የለብኝም ማለት አሁን ይመቻል አንዳንድ ሰው ደግሞ አለ እኔ እሱ ጋር ሲሄድ ለሱ ከጠቀምኩት እሱም እኔ ጋር ሚውቹዋል መሆን አለበት ከዛ አንፃር ነው ገንዘብ የሚጠይቅ አያጋጥማችሁም ነገሩን እስቲ እናንተም ልጠይቃችሁ ዛሬ ጨዋታ ነው እየጠየቀ እስቲ ምን አይነት አጋጥሟችኋል እኔ አሁን እነግርሃለሁ ምን አይነት ያጋጥማል መሰለህ ለምሳሌ የቀን ኖርማል ነገሮች አሉ እኛ እንግዲህ አሁን የገስት የጀመረው ከቅርብ ጊዜ ነው ያን አክል ይሄን አርጉልኝ የማለት ሳይሆን ግን ራሱን አንዳንድ ሰው የማዋደድ ነገ ዛሬ ምናምን አንተ ደግሞ እዚህ ጋር ሰዓትን እንደምታውቀው ስቱዲዮ ኪራይ ያለብህ ብዙ ነገር አለብህ ምናምን የራስህም ህይወት ደግሞ ከጎን ለጎን ያና አመቻችተህ ነው የምትጠይቀው ግን የመቅጠር ከዛ ባለ ጊዜ ያለ መገኘት ምናምን ገጥሞናል ግን እንዳንተ ብዙ ኤክስፒሪየንስ የለንም የገስት ያንተስ እንዴት ነው ምንድነው የሚገጥመው አሁን እኔ በዚህ ገንዘብ በሚጠይቁት ሁለት ነገር አለ ለምሳሌ ቴዲ አፍሮ መጥቶ አንተ ገንዘብ ቢጠይቅ አያዋጣህም እንዴ ከሰራው ላይ 100 ብር ከሰራ 50 ብሩን ሰጠኛለህ 50 ብሩን ላንተ ቢል ያዋጣኛል ዲል አድርገ ዲፔንድስ እንደሰራው እንደገስቱ ወይም ደግሞ መጠን ይወስናል ወይም ደግሞ ቅድሚያ 100 ብር ከፈለኝ ለምሳሌ ነው 100 ብር ከፈለኝ አንተ 1000 ብር የሚስራ 50 ብር የሚስራ ቢልስ አያዋጣህም ቴዲ አፍሮ ነው ማለት ለምሳሌ አሁን ይኸውልህ እንደ እንትኑ የምልህ እሱ ነው ያዋጣል ያብሩ ማሳሳችኛ ተምንጂ ያዋጣል ለምን የፈለኩት አዲስ ቻናል እንትን ይላል የሆነ ሰውን እኮ አምጥተህ ኢቭን እንግዳ ስታረግ ሁለት ምክንያት አለ ብዬ አስባለሁ እንደ ፖድካስት ዋንስ ያዝ ሰውን እንግዳ አርገ
ኤክስፔሪየንሱን ላይፍ እንትኑን ሼር እንዲያደርግ ነው at the same time ደግሞ as a business የሆነ ፕሮፊት ማግኘት አለበት it's obvious ገብቷል አይደል ስለዚህ የምትመርጣቸው ሰዎች በራሳቸው ምክንያቱም ለእንትን አይደለም ሰራው ለጽድቅ አይደለም ስለዚህ የምታመጣውን ሰው የመጀመሪያውን ትመርጣለህ ከዛ የሆነ ነገር ይጠይቃል ያለውበት ስታተስ ይሄ ነውና ያይሃል እኮ አንተ የሆነ እንግዳ ስትጠራ ቻናልህ እንትኑን ያያዋል ምን ያህል ሰብስክራይበር እያንዳንዱ ቪዲዮ ስንት ቪው አለው የሚለው ምናምን ነገር ያን የሚያደርጉት ላይክ አንተ መረዳት የማይፈልጉ ሰዎች ናቸው ብዬ ነው ማስበው ለኔ ፖዚቲቭ ስትሆን የመጀመሪያው ነገር እንግዳ ያ ሰው አንተን እንግዳ ለማድረግ ምን ተማለቱ በራሱ አሪፍ ነው ብለህ ስለምታስብ ያዋጣሃል አያዋጣህም ላይ ይጨርሳል ያ ነገር ያልኩት ብዙ ጊዜ ሰዎች ይቸገራሉ ብዬ ማስበው እንደዚህ ፖድካስቶች ሰራቸው ትልቁ ሀስል ነው ብዬ ማስበው ነው አሁን የውጮችን የተወሰነ ለማንበብ ሞክሬያለሁ ምናምን ኦኬ ያ ሃይሊ ፕሮዳክሽን ነው ምናምን ሲመጡት ከፍላለ ምናምን የራሳቸው ክሮል አላቸው ታውቂ አንዳንዶቹ ጀስት ይመጣሉ ይሰራሉ የምትከፍላቸው ነገር ሊኖር ይችላል ዲል የምታረጋቸው ግን እኛ ጋር ገና ነን ያ ሌቭል ለመድረስ አንደኛ ይሄ ኢንደስትሪ ፖድካስት የምትለው ገና የሆነ ድክ ይያለ ሌቭል ላይ የተደረገ ነገር የለውም ስታንዳርድ የለውም ያልተጻፈ ህግ የምትለው አይደል እንደዛ ስለሌለው ካየህ እንትን አለ የመነጣጠቅ ምናምን ነገር አለና ጤናኛ ላይ ሊሆን ይችላል የሆነ ሰው ይሰጣል ብር አንተ ስትጠራው ያንን ይዞ ስለሚመጣ ሀወዘ ዲል ላርግ ይላል ስለዚህ ግዴታ ትካፈላለህ ምንም አማራጭ የለምና እንደዛ ነው ማስበው ነው ግን መጠየቁ ገንዘብ መጠየቁ እኔ ኖርማል ነው ሰውየው ገንዘብ የሚያመጣ አይነት ሰው እኛ ጋር መጥቶ እኛ ፖድካስት ላይ መጥቶ ገንዘብ የሚያስገኘን አይነት ሰው ከሆነ እኔ መጠየቁ ምንም አይደብረኝ ማንም ሳይሆን ግን አይሆንም ማንም ሳይሆን ተራ ሰው ሆኖ የሚያካብር ሰው ያንተ ሚሳው ውድ አይደለም እኮ አንተም የጠየቀው ብዙ አይደለም እንዴ እዚህ ለመምጣት የጠየቀው አልገባኝም እኔ ሊያጋፍጥ ነበር የፈለገውና ወላሂ አልገባኝም እኮ አይ ወላሂ ይጠይቁ ገንዘብ ይጠይቁ እኔ አይደብረኝም ግን ገንዘብ የሚያስገኝ ሰው ይሆን ካለበለዛ ይፈር ኢንጌጅ ማድረግ አለበት የሆነ መንቀሳቀስ አለበት ቻናሉ ቪው የሆነ ሰብስክራይበር ነው የሆነ ነገር ብቻ ምን አለበት አንተ የሆነ ነገር የምታረግ እስካየው በኋላ ስገጥማ ለምሳሌ ገንዘብ ሳይጠይቅ ይመጣል ከዛ ሳይታወቅ ያ ቪዲዮ ሂት ሊያደርግ ይችላል እና አሁን የቀረበው ገስት ከዛ በኋላ የሆነ ነገር አይገባኝም ማለት አውቅና ካንተ አገኘኩ እንዴ አንተ እኮ በጣም አሁን ማሚ አውራ ላይ ቀርባ ተጠየቀች በእንደዚህ አይነት ጉዳይ አለ አሁን ለምሳሌ ማይታወቅ ከሆነ የሚዲያ ሽፋን ማያገኝ አይነት ሰው ከሆነ አንተ ላይ በመቅረቡ ኤክስፖዠሩን ያገኘዋል ያ ትልቅ ነገር ነው ለሱ በጣም ትልቅ ክብር ነው ያ ሰው ደግሞ የሚታወቀው ነው ያንተ ቻናል ሰውየው አንዳንዶቹ ገስቶቹ ናቸው ፖድካስቱ የሚያስተዋውቁት አንዳንዶቹ ደግሞ ፖድካስቱ ነው ገስቱ የሚያስተዋውቀው በዛ መሰረት ነው አሁን ፖድካስቱ ገስቱ የሚያስተዋውቀው ከሆነ ገስቱ እኔ ለምሳሌ ብሩ ልተውና አስከፍያ አቀርባለሁ አቅርቤ አውቃለሁ አዎ ስለዚህ ጥያቄውን ከነሱ ነው የመጣው ማለት ነው አንተ ጋር እንቅረብ የሚል አዎ ከፍዬ ልቅረብ አለኝ ስንት አለኝ የሚያስማማኝ ነገርኩት ቀረበ ግን ደግሞ ማስታወቂያ ነው ኦኬ ማስታወቂያ አይመስልም ማስታወቂያ ነው ናይስ እንደዛም ይቻላል እሱ ፍሎን አንተ ስለምትሰራው በዛ መልኩ ልታስቀደስ ለምሳሌ ስም እንጥቀስና ማይሆን ከሆነ ታውጡታላችሁ ሰይፉ ጋር አሁን ሰዎች ከፍሎ ይቀርባሉ አይ ይታወቃል ምንም አይቆረጥም የማይቆረጥ ነው በቃ ምናልባት ስም መጥራት ትክክል ካልሆነ የሚታወቅ ነገር አለ ለምን ያ የገነባው ኦዲየንስ አለው እዛ እነዚህ ይገባዋልም እንጂ በጣም ይገባዋል እንዴ ይሄ ኖርማል ነገር ነው አሁን የሚደብረው ምንም ነገር ሳይኖራቸው አሁን እኔ አልዋሽህም በዚህ አመት 50 ኤፒሶድ እንሰራለን ብያ ዛሬ ሞላን እንዳጋጣሚ ወጣት ፖስቴሽን የመጣው 50 ሞላው አንዳንዴ ምን አረጋለሁ መሰለህ በቃ ማን ያዘዋለንም ሳወራው ምናን ሲመክረኝ በተቻለ መጠን በቃ ይሄውና ምናም አይደብር ከሆነ ሰው አትምረጥ የትኛው ቫይራል ይሆናል የምትለው ቫይራል አይሆንም የምትለው ቫይራል ይሆናል ስለዚህ በተቻለ አቅም ዝም ብለህ ስራ ነው ያለኝ በዛ መሰረት አንዳንዴ ላለመዝለል ታቀርባለህ ትክክል ከዛ ሊባርቅብህ ይችላል ለምሳሌ እሱ ፖድካስት ማለት ነው ጸዴ ፖድካስት ነው ወላሂ ሰምቼዋለሁ ካያ በጣም ጸዴ ፖድካስት ነው ግን የኔን ዝላልነት እዛ ጋር መቆረጥ የነበረበትን ነገር ሳልቆርጥ ማለት ነው ከዛ ባረቀብን ኢንትሮም ነበር ይሄ እኮ ግን አንድ ነገር እውነት ነገር ይሄን ነገር እኔ ከዚህ በፊት ሪአክሽን ሰራም ተናግሬዋለሁ አንዳንድ እውነቶች እውነት እኮ ናቸው ግን መተስተናገራቸው ሲሞጣቱ ልክ አይደለም ነው የሚባለው እንጂ
በገጠራማው ክፍል እንዲህ አይነት ነገሮች ይደረጉ እንደነበረ ማናችንም እናውቃለን። አሁንም ይደረጋል። ለምን ይነገራል በአደባባይ መሆኑ? እኔ ከኔ ልጅ ቁም ነገር ነበር ያወራቸው ማአት አሪፍ ነገሮች በጣም ብቻ ልጄን የማልወልደው ስለምወደው ነው አለ። ዝም ብዬ በባዶ ኪሴ ወልጄው ለምን አሰቃየዋለሁ? ግን ቲክቶክ ላይ የተቆረጠ ነገር ትወጣና ሙሉ እንትኑ ይከተከታል ነው። እንደውም በዚህ ጥያቄ ማለት ነው ለምሳሌ አለ እኔ በእኛ የሚያጋጥመን ነገር አለ ፖድካስት ላይ ማለት ነው። ስንት ኤፒሶድ ሰራችሁ? ይቅርታ 283 ከገስት አምጣችሁ ገስት 5 6 እንግዲህ 7ኛው ምክንያቱም የኛ እንትናችን በራሱ ፎርማቱ ወቅታዊ ጉዳዮች ላይ ቢጫ ሁዲ ለብሳችሁ ምናምን ሲከተክሷችሁ አይቻልም። መጀመሪያ ማለት ነው ስደውል ስጀምር እሷ ሀዘን ላይ ምናምን ነገር ሆና ሱቅ ነበር ሀዘን ላይ ነኝ ምናምን ስራልኝ አለች። ማስታወቂያ ሰራውላት 1.7 ምናምን ታየ። ሁለተኛ ሱቅ ከፈተች ሰራውላት። እኔ አንተ ልጅ ውለታ እንዴት እንደምከፍል አላቅም ምናምን ኧረ አያሳስብም ምናምን። ከዛ ኧረ ራይድ እንኳን ልላክ ኧረ ኖርማል ነው አያሳስብም። ከዛ ፖድካስት አልኳት ዛሬ ነገ ከዛ በዚህ ከዛ ሌላ ቦታ ቀርባየው ኧረ ያው ሳምንት ምናምን ጠብቀኝ ምናምን ኧረ ሰይፈኝ አለች። እንደዚህ የሚጫወትብሽ ማለት በጣም እንትን ያንተን ሀሳብ ቀጥልና እናንተ ደግሞ የሚከብዳችሁን ነገር ተነግሩና ያ የእሱኛው መሰለ ምንድነው መሰለ ያኔ የተከተከትንበት ምክንያት ሰዎች ማንን አንስታችሁ ነበር እኮ ላስረዳ እኮ ነው። እንደው ይገርማል። ይሄ በጣም ለሚመለከቱን ሰዎች ትምህርት ስለሚሆን ነው። ሶሊያናን የሰራ ነው እሷን ደግፈን ነው ገባ። እሷ በተጋባች ጊዜ ተለያይታለች ብለው ምናምን ሰዎች አሁን ተለያይታለች እንዴ? አልተለያየችም። ሌላ ልታስከተከተ ነው ተፋታሽ ነው አያሰባችሁ ጸደቀው አልጸደቀም። ሰውነቱ ላይ ሙድ ተይዞ ነበር። ካወራቸው አንፃር ነው እኛ አይደለንም ይኸውልህ ሰዎች ቫይራል ወጣ ያው ከወንድሟ ከአክስቷ ልጅ ጋር ቆይ ነይ ታሪኩ በደምብ አስተዋሽ ኢንስታግራም ላይ ፖስት ያደረገችውን የሰርጓ ምናምን ነበር ወነ ቀን ብድግ አደረገችና እንዳለ ዲሊት አደረገች። ከዛ ምን ተባለ ታውቀዋለህ? ሶሻል ሚዲያ ሶሊያና ተፋታች የሚል እና ባልየውንም በሰውነቱ ምናምን ቡሊ ምናምን ማድረግ ምናምንና አጠፋፋች ምናምን ከተለያየች የሚባል ነገር እንዴት ይባላል? አልተለያየችም። እኛ ደግሞ በምን አወቃችሁ እናንተ እንዳልተለያየች? ከራሷ ነው ደውላችሁላት? ኖ ላይቭ ላይ ሰው አይም ለዛ እኮ መማሪያ ይሆናል ምን ስትናገር ሰምተናት እና እንዲህ አይደረግም ብትለያይም መብቷ ነው ባትለያይም ነው የሚል ለሷን ደግፈን ወደ 40 ምናምን ደቂቃ ይሰራባችሁ። በተለይ እሱን ለምን በቃ የሆነ ሰው ፈልጎት ወዶት እስካገባ ጊዜ ድረስ ለሷ ይመቻት እንጂ ማንንም ሰው የፈለገውን ነገር መናገር አይችልም። ይችላል እንጂ አሁን ሶሻል ሚዲያ ላይ እስከወጣ አሁን አንድ ሰው መጥቶ ኮሜንት ላይ የጸጉር ምንድነው በጣም ይደብራል ማለት መብት አለው። ከቢኒ ጋር የምጣላበት ምክንያት አንድ እሱ ነው። ካንተ ጋር ማለት ላልስማማ ነው። አሁን ቢኒ ሁሉ ጊዜ ምን ይላል መሰለህ የሆነ ነገርን አንተ ወደ ሚዲያው ይዘህ ከወጣ ለሚመጣው ግብረ መልስ ዝግጁ መሆን አለበት። ግን ኦኬ እሺ ለጥፊዋለሁ ኮሜንት ይመጣል። ግን ኮሜንት አሰጣጥ ላይ ለምን ቡሊ ትደረጋለህ ማለት በጣም ደባሪ ነገሮች ሲጻፉ ታያለህ። የሆነ ነገር ስትል ምክንያታዊነት ያስፈልጋል ያስባሉና ስድቡን አልስማማም እኮ ግን ምንድነው መሰለህ ፕላትፎርሙ ራሱ በራሱ ሲሰራ ከላይ ቪዲዮ ቦታ ያንተ ቦታ ነው። አንተ እንደፈለክ ዘጋ መፈንጨት ትችላለህ። ኮሜንት የሚለው ደግሞ የተመልካቹ ቦታ ነው። እዛ ጋር ይበል ሲል ግን በአግባቡ እሱ ነው ማለት ጅላሎ ጸጉርህ አያምርም ብታስተካክል የበለጠ እኮ አሪፍ ይሆናል። ኦኬ ግን ጭራቅ መስለህ እንደዚህ ምናምን ብሎ ከሰደበ ትክክል አይደለም። ሐሳቡ ግን መብቱ ነው መብቱ ያን ደግሞ አንተ አውቀህ ነው ስትወስድ ማለት ነው። አሁን ለምሳሌ የኔ አንድ መላጣ ሰውዬ ጸጉሬ ድሬድ ነው ብሎ ወጥቶ እዛ አንተ መላጣ ከተባለ ሊደብረው አይገባም። እሷ ካወራችሁ አንፃር ይሄ ሰውዬ ግን አንተ በጣም ባለሀብት ነው ይባላል እንዳይጨክንብን እሷ ካወራችሁ አንፃር ሰው የጠበቀበት ሰው አይምሮ ላይ ሳለውና ሰው ያገኘው አልተመጣጠንም። ያለው ለብቱ ነው እሱማ ቀጥልለት እሺ የነበረው ነገር ስለዚህ ያንን አጠፋፋች ምናምን እኛ ያንን ዲፌንድ አድርገን ሰራን። አሁን መማሪያውን ሁሉ ነገር ልነግርህ ነው አንተም ጋር ይገጥማል ብዬ አስባለሁ። ቪዲዮ ጨርሶ ያለ ማየት ከፍተኛ ችግር አለ ተመልካች ጋር በጣም ከባድ ችግር። አትሊስት የሆነ ነገር እንኳን ተምኔሉ ላይ ሶሊያና ተፋታች እንደሚል አይነት ነገር ጥያቄ ምልክት ያለው ነው ያለው። በቃ ተምኔሉን ያየችው ከዛ ከፈተችው የኔን ሹራብ አየችው የሱ ሹራብ አየችው የኔ ብርቱካንማ ሹራብ ነው እሱ ቢጫ የለበሰው መጣቅ ሰው አለው ኦፊሻል ስለሆነ አሁን ፖድካስት ላይ ሄደች አንድ
ያው ቡሊ አይደለም አሁን እንዳልከው አንዱ ነው እኔ ወፍራም ነው ቢለኝ ሰው አይደለም እንዴት ወፍራም ትለኛለህ እውነት ነው መቀበል አለበት ችግር የለው ምንድነው ምን የሚያካክሉ እንትኖች ምና አንዱ ብርቱካን የለበሰ ቢጫ የለበሰ በላ ስፔሲፊካሊ ኛ ነው ያወራው እና ብላ እንደዚህ ተፋታለች ብለው እንዴት ሳጣሩ ያወራሉ ምናምን ጭራሽ ቪዲዮ አለ ስቲል አለ ግን ያን ቪዲዮ ካየን በኋላ እኛ ቆንጆ አድርገን ሌላ ፖድካስት ሰራን ዞረባት ስንለብስ ምን እንዳደረግ ታውቃለህ ስንሰራ ራሱ ልብስ ለበሰ ነው ራሱን ለብሰን ቪዲዮውን እየተቆረጠ እየገባ እንትኑ ላይ እሷን ዲፌንስ እናደርጋት እንደነበር ደርሷታል 100 ነው እንደደረሳት ስለማቅ ነው ጸጥ ነው ያለችው ያው ለሊኗ ለሷ ይሁን እና አንዳንድ ጊዜ ምንድነው ቪዲዮ ጨርሶ ያለ አትሊስት ሐሳቡን መረዳት እንኳን አይችልም አንዳንድ ሰው እንደዚህ ያገጠ ለእንተንም ነው እኮ አሁን እናንተም አሁን ለምሳሌ አልተፋታችም ማለት ትችሉ ነበር ስለምታውቁ ማለት ነው ግን ሰውን አቴንሽን እንዲስ ተፋታች እንዴ ብላችሁ ጥያቄ ያደርጋችሁ ልክ እንደዛ ቲክቶክም ላይ ሰው ቫይራል የሚወጣውን ብቻ ነው ቆርጦ የሚፖስተው እንጂ ሙሉ ቢፖስት እኮ ማያጣላ ደግሞ አያጣለም ከሰው ጋር የሚስማማ ሐሳብ ነው ግን ደግሞ ቫይራል አይወጣም ተመልካቹ ጋር ቆም ምንድነው መሰል ኔጌቲቭ ነገር በተፈጥሯችን እንወዳለን በነገራችን አሁን ለምሳሌ እንዳልከው አንተ ፖስት የምታረጋችሁ ቴም ላይ ሁክ የሚባል ነገር አለ አትራክት እንዲያደርግ የሆነ ነገር ነው ያ እንጂ አሁን በቀጥታ እንትና ምናምን ብለ ሰውየው የገስቱን ስም ጽፈ ዝም ብለ ብታስቀምጠው ያናል ኢፌክቲቭ ይሆናል አይሆንም ይሄኛ ባህሪ ነው ከዛ ግን ይሄ ተጻፋል በጣም የተጋነነ ይሁን ማለት አይደለም አንዳንዱ ሞታ የተቀበለ ውሸት አውዱቺ ሞታት የለበትም እዛ ሰው ውስጥ የተገለጸው ነገር ግን ማድረግ ችግር የለውም ከዛ ገብቶ ቪዲዮኒ ይላል አሁን እኛ እንደዛ በደንብ ኦዲየንሳችንን ገምተናል እንደዛ ርዕሱ እንዳለ ይኖራል ግን ስለምን እንደሆነ ገብቶ ያል ምናምን አንዳንድ ያው አልፎ ያጅ ደግሞ አይጠፋም እሺ በዛው እንድናወራ ማለት ነው እናንተም እኔም ልጠይቅ እሺ አንተ ለምን እንደጀመራችሁ ትነግረኛለህ አንተ ደግሞ እንዴት ነው ገስት የምትመርጡት ትመርጣላችሁ እሺ እንጀምር አሁን ለምሳሌ እኔ አንዳንዶቹን ጽፍላችኋለሁ አንዳንዶቹ ይጽፉልኛል ሌላ ቦታ ሲሰማ ተቀርጾ ላይፖስት ይችላል ታይቶ ሰዎቹ ካልወደዱት እኔ ደግሞ ይደብረኛል ለምሳሌ አንድ ሰው አክብሮ ይመጡ ምናምን እንደሚቆረጠው ወጥቶ ምናምን ፖስት አለው እንጂ አክብሮ መጥቶ አውርቶኝ ምናምን ነገር አሁን ከአንድ ሰው ጋር እንደዚህ ዲል አድርገን አቀረብኩትና ሼም ያዘኛውን አለመፖስት ከዛ የሚቆረጠው ምናምን አውጥቼ ፖስትኩት እስቲ ንገረኝ ለምን ጀመራችሁና እንዴት ነው የምትመርጡት እናንተ እየተጠያየቀን እንሂድ ፖድካስት አሁን እኛ እንዴት መሰለ ፖድካስት ወዳለው ነው እሱም እንደዛው እንግዲህ እሱ ራሱ ነው እኮ እና ፖድካስት ሁሉ ጊዜ እናስብ ነበር እንደው አሁን ሳነሳው እንደው የምናገርበት ነገር ስለሆነ ልናገርና ለመጀመር ግን እንዳልከው ዛሬ ጀምር እንደምትለው ነገር እንጀምር ከተባብለን ከተስማማን በኋላ አሁን ያለው ፕሮዳክሽን ያው ተመልካቹ ስለማያዩ ያኔ ብዙ ፖድካስት ይጃለው እንደናንተ አሁን ልነግርህ ነው ከዛ ምን አረግ እንጀምራው ሌላ ነገር እንደዚህ አይነት ጋር እስክንደርስ ከሆነ ላንጀምር ነው ስለዚህ እሱ ጋር የሆነ የማይክ ስታንድ ነበር እኔ ጋር እንደዚህ ነበር ያው ዩቲዩብ ሪአክሽን ሰራ ስለነበር ያቺን አመጣን ከዛ በኋላ ስልክ ነው ሁለት ስልክ ተጠቀምን ስፔሲፊካሊ አንድ ካሜራ 600 አለ 600 ዋይድ ነች የምትወስደው እንትኑ ይሄ የማይኩ ይሄ አሁን አንተ አንዳንዴ እንደምታረገው እንደባከብ ለፌክ ተቀመጠ ለምን ገመዱ ምናምን አልነበረን ከዛ ኒክ ማይክ እዚህ ውስጥ አረግንና እንደ ፖድካስት ፎርማት ተረጋዛ ላይ ቤት ውስጥ ነው ስፔሲፊካሊ ማይኩንም አንተኑ ማይኩ ይለያያል እኔ ጋር ያለው የቲዩ ነው የቲዩ አወቀርለ እሺ ማይክ እሱ ጋር ደግሞ ሮድ ተደረገ ሳውንድ ካርድ የለንም ማይኩ አለን ስለዚህ ምንድነው ያደረግነው ለምሳሌ ፖድካስት ማይክ ሲኖረው ትንሽ እንትን ግሬስ አለው ነገር ስለዚህ እሱን አረግንና ኒክ ማይክ እኛ ጋር እኮ እስካሁን እንደዛ ነው እኔ አላር እኮ ያዩታል አሁን የኢሳም ፖድካስት ላይ እኮ አይሰራም እዚህ ላይ ነው የሚያያዝኩት በፊት ተጠቅመው ነበር ግን አላረካ መሰለኝ ድምጽ መጀመሪያ ከመጀመሪያ አልተጠቀምኩም ኦኬ ሮድ ነው የምንጠቀመው እሺ ምክንያቱስ ያጀማመራችሁ እንደዛ ነው እኔ ሞድ ፖድካስት ወድ ስለነበር የምር እንደዛ ነው አንዳንዶች ፓሽን ነው ምናምን እኔ ግን ገንዘብ ነው አራሽ ቸገሮኝ ነው ተው እንጂ አንዴ እንደውም ማለት ክፉን የመረጥከው ሪአክሽን ብትለኝ አዎ እንደዛ ላል ገንዘብ ስለሚያመጣ ይገኝበታል አሁን አይደለም አሁን እኮ እየዘራን ነው ገና እኮ 5 አመት 4 አመት ሲሆን ነው እንጂ አሁን እየዘራን ነው መሰረቴን እየጣልኩ ነው ከሆነ አንድ አሁን 200 እኔ አሁን በዚህ አመት 85 ደርሰናል 100 እንደፍናለን በየ ይጠብቃለሁ ከዛ በሚቀጥለው አመት 200 ከዛ በኋላ ማለት ነው አንድ ኤፒሶድ ማለት ነው
ሙሉ እስካሁን የደከምክበትን ሊመልስ ይችላል። በነገራችን ላይ ፖድካስት የሚታይበት ሀገር የውጭ ምናምን ከሆነ ለምሳሌ ታይሚንግ ርዝመቱ በጣም ረጅም ነው። ያንን ጨርሶ አየለ ማለት የውጭ ሰው ነው 1 ሚሊዮን ማለት በጣም ሂውጅ ነው። ወቸው ጉዳውን የ5 ሰዓት የ6 ሰዓት ኤፒሶድ አለው። እሱን ቁጭ ብሎ ደግሞ ኦዲየንሳቸው እነሱ በብዛት የውጭ ይመስለኛል ጽድት ያለ ኦዲየንስ ያላቸው አስበው። እሱ እኮ አንድ ፊልም ራሱ እኮ እንደዛ ይታያል ማለት የ5 ሰዓት ቪዲዮ በሚሊዮን መታየት ማለት ቀላል ነው። ለዛም ነው ሰርቫይቭ የሚያደርጉት። ለዛም ነው ኮንሲስተንሲያቸው የማይደክመው። ለምሳሌ አንድ የሆነ ነገር ከቀመስክ እኮ በቃ የፈለገ 3 ቢሆንም ቢከፋፈሉ እኔ እንደው በሳምንት 2 ሄደም እንደማይለቁ ይገርምኛል በዚህ ቪው። አዎ ደግሞ የየግልም ላይፍም አለ ይመስለኛል። እንደገና ደግሞ እንትኑ ነው የመጠበቅ ጉዳይ ነው። እንዳይሰለች ይታያል። ገብቶ አንደኛ ሪዝም ይታያል፣ ሁለተኛ የራስህን ከለር ትፈጥራለህ። ከለር ሴንስ በቪዲዮ በፕሮዳክሽን ብቻ ሳይሆን የምትለቅበት ጊዜ ሰው ጓጉቶ እንዲጠብቅ ስትበዛ አንደኛ ቪዲዮ ይደራረባል። አሁን ለምሳሌ ለኛ በሳምንት 3 ቀን እንለቃለን። አንዳንዴ ከቻልን 4 እንለቃለን በየቀኑ። እኔ አሁን 3 ለቅቄ ነው የመጣሁት ከትናንት ወዲያ አያዩት ነበር። ኮንሲስተንሲ የሚገርም ነው። ያንተን ጥያቄ መለስክለት ነው? ጥያቄ አልመለሳይ ቆይ እንመለሳለን ይጨርስ ብዬ ነው። ያንን እንትን አንዴ ስታደርገው ሰዎች ይጠብቁሃል። ቀስ ብለው ይሆናል። ማምረት ስለቻልክ ብቻ ምርትን አታወጣም። አሁን እንደው ከርሱ ይጣላ አይፎን በፊት ላይ ስፔሲፊካሊ ዝም ብሎ በልክ ፕሮዳክሽን የላቸው የሆነ ሊሚት ኦፍ እንትን አላቸው አማውንት። ያን የሚያደርጉበት ምንድነው? አንደኛ ብራንዳቸው ለመጠበቅ ነው፣ ላለመብዛት ነው። ይሄኛው ሌላ ተቃራኒ እንትን ሊሆን ይችላል። ግን ሰዎች እንትን ስትልላቸው የሆነ ጋፕ ስትሰጥ ያኛው ቪዲዮ ይታያል። አት ዘ ሴም ታይም ደግሞ ጓጉቶም ይጠብቀዋል። በቃ ያቺን ቀን ታስለምዳቸዋል። እንደገና ያ ጋፕ ብዙ ሰው እንዲያየው ያደርጋል ማለት ሌላ ባናቱ ስለማይለቀቅ ጋፑ ያን አዲስ ካመጣበት ከነጎዳ ያለው ሰው ይዘለውና አዲሱ ጋር የሚሄድ። እኔ ግን ማን ያዟል ሲያወራ የሰማሁትኝ ጠዋት ተመርቶ ከሳት መርካቶ አለ። እኔ ለምሳሌ አሁን በሳምንት አንድ ከለቀኩኝ አንድ ሳምንት ሙሉ እንዝላል ነው። ግን እጅ ላይ ያለቀ ሁሉ ነገር ተፖስቶ ካለቀ ሌላ ለመስራት ይወሰውሰኛል። እና ደግሞ ፉል ታይም እያደረኩት ነው አሁን ሙሉ ለሙሉ ወደ ሶሻል ሚዲያ ፊቴን እያዞርኩ ስለሆነ በደንብ መልቀቅ እና ደግሞ አሁን አዲስ የጀመርነው ምን እንደጀመርን ታውቃለህ? ወደ አንተ እንመጣለን። እንትን አደረግን ንግድ ባንክና ቴሌብር ለምሳሌ ሰው ኔትፍሊክስ ላይ ከፍሎ ያየለ እንዴ ተቀደረቀልደው ያስፈታል ሳይው አበሻ የሚከፍለው ከዛ ምን አረገ ንግድ ባንክና ቴሌብር አረገ ሰው ኔትፍሊክስ ላይ ከፍሎ ያለ ፊልም ተከራይቶ ያለ በቃ ከ10 ብር ጀምሮ ምን ችግር አለ? 1000 ሰው 100 ብር ቢልክልህ 100,000 ብር ነው። ኢፌክቲቭ ይሆናል ብለህ ታስባለህ? አዎ አሁን እየገባት ጠዋት 1 ብር ይላክዝባል ወላሂ 1 ብር ይላክልኛል። ኦኬ እቺ ሰው ያስደስታልና ደግሞ ሳይልክ ማለት ነው የሆነ ቁጥር ጻፈና የሆነ ብር ልክ ያለው ከማሜ ጋር ተካፈሉ ምን አይነት እንዲያታለክ ማለት ነው። አንተ ግን ትክክል ነው ማለት እንትኑ ካለ እኔ ምን አስባለሁ መሰለህ ሰብስክራይብ አድርግ ስትለው ሰብስክራይብ ማድረግ የሚከብደው ሰው አለ አይደለም? ስልኩን አውጥቶ አርጎ ምናምን ገንዘብ ለመላክ አንዳንድ ሰው ደግሞ በጣም አልሐምዱሊላህ የሆነ ሰው አንተ መደገፍ አሁን እኔ ልመና ምናምን መስሎኝ ሼም ያዘኝ መጀመሪያ ማሜ ሲነግረኝ አልረገጠልኝም ነበር ሳስበው። ግን ልመና አይደለም። እኛ አንድ ሰዓት ሁለት ሰዓት ቀርጸን ሰጠናቸው። ከተመቸው ከወደደው 10 ብር ለሱ ላይጎዳው ይችላል። እና ደግሞ ውጭ ያሉ ሰዎች አሉ እሱ እንደውም ልክ ከፍተን ስናው ጀግና ነው። ትክክል ነው ለምሳሌ እሱ በምን እንጨቃጨቃለን መሰለህ? ክሬዲቷን ይሰጡኛል። እሺ እኛ ሰብስክራይብ አረ በዛ ይለኛል ብዙ ጊዜ ስንሰራ ያው ፖድካስት ላይ ስንቀመጥ አይ በዛ በቃ አንጨቅጭቃቸው ተዋቸው ራሳቸው ሰብስክራይብ ነው ካልጨቃጨቅን እንኳን እኛ ሚስተር ቢስት 500 ሚሊዮን የገባው ሰውዬ ኤቭሪ ሲንግል ዴይ በሚለቃቸው ቪዲዮዎች ይላል ሰብስክራይብ አድርጎ ሪማይንድ እንፈልጋለን። ሪማይንድ ይፈልጋል እና አንዳንዴ ይኸውልህ ያ ሰው ወዶ ፕሮግራምን እያንዳንዷን እኮ ኤፒሶድ እኮ ያያታል። ግን በቃ ላይክ ማድረጉንም ሰብስክራይብ ማድረጉንም ላያሰው ይችላል። አልጎሪዝሙ ስለሚያመጣለት ዩቲዩብ ላይ ሁሌ ስለሚያው እንደዚህ ነው ይሆናል። እና በዛም የጅላኑ የተመቸለ ነው ታውቃለህ? ይኸውልህ ከዚህ ውጭ እኮ ዩቲዩብ ራሱ አመሻሽቷል። ጆይን ምናምን አለ ሱፐር አሁን ግን ይሄኛው ጆይን የሚለው ውጭ ያለው ይጠቀምበት ውጭ ሆኖ ቴሌብር የሚያለው አሁን ሀገር ውስጥ ያለው በምን ሰፖርት ያደርግ በምን ይስለስታ ሰዎች እኮ አሁን ስላዩ ሰብስክራይብ ስላደረጉ ገንዘብ የምታገኝ ነው የሚመስለው። የኢትዮጵያ ቢል አይከፍልም ምንም አይከፍልም። ስለዚህ በዚህ ነው ሐላል ልናገኛቸው ምን ይችላል። እንዴት አመንክ ግን እንደዚህ አሁን ከማሜ ጋር ስትማከር ወደ አይ መጀመሪያም አለ እኮ ኤፒሶዱ ላይ የትኛው ኤፒሶድ መሰለህ? ቀይ ሻሽ ምናምን አድርጌ
ያለው ላይ ሲለኝ ብዙ አረ ልመና ምናምን መሰለኝ እኔ ላይቭ ምናምን ሼመኛ ነኝ ብዙ ጉፍጥጥ አልልም እንዲህ ፖድካስት ሲሆን ኤዲት ተደርጎ ምናምን ስለሆነ ኖርማል አላል ፊት ለፊት ሲሆን ግን ይደብረኛል እና ልመና መሰለኝ መጀመሪያ አልተዋጠልኝም ነበር ግን ሲያስረዳኝ ስራ ነው 2 ሰዓት ሙሉ ተቀርጾ አስበው ፕሪ ፕሮዳክሽን ያለውና መዘዝ ታውቃለህ ብዙ ነገር አልፈም ምናምን 2 ሰዓት 1 ሰዓት ከሰጠናቸው ከተመቸው 10 ብር ለሱ ምንም አይጎዳውም ሲጠራቀም ግን ለኛ ይጠቅመናል እና ደግሞ ምን አለኝ ማሜ ሀብታም ነው ምን መስላችኋል በሚዲያ ስላዩን ምን አለ ሀብታም እየበለጠ ተናግሮ የመሸበት ማለት ነው አይደለም በጣም አሪፍ እቺ ነገር እነሱን ፓዮኒር መሆኑን አምነን እኛ መጀመራችን አረ ወላሂ ጀምሩ የምን እሺ የሚያዝ ነው ቆይ ግን እኔ ልጠይቅ ነበር ሰብስክራይበር ከፍ ባለ ቁጥር ቪው ይጨምራል እንዴ ለተጠቀማለሁ እንዴ እኔ አስባለሁ እንደዛ ለምሳሌ ያው አልጎሪዝሙን ታውቀዋለህ እንዴት እንደሚሰራ ሰብስክራይበር በጨመረ ቁጥር ለምሳሌ 50,000 ነበረ እንበል 10,000 በሆነ ፕሮግራም ምክንያት መጣ ያ ማለት ከዛ ውስጥ ከ50,000 ውስጥ 5,000 ታገኘዋለህ ወይም ደግሞ ሎያል ተመልካች ሊሆን ይችላል እንትን የሚከፍለው በቪው ነው አንደኛ ለኢንጌጅመንት ሁለተኛ ለምታቀርበው ፕሮግራም ሰዎች ወደ አንተ ገስት አድርገህ ስትመጣ ያዩታል አይደል ምን ያህል ሰብስክራይበር አለ አንዳንዱ እኮ አለ የሆነ ትንሽ ሰብስክራይበር ቁጥር ይኖራቸውና ቪዋቸው ግን እያንዳንዱ ቪዲዮ በጣም ሂት የሚያደርግ ለምሳሌ ወቸጉድ ጩጬ ነው 300,000 ከሚያቀርቡት ሰው በጣም ወቸጉድ ግን እንትን አላቸው ብራንዲንግ አይመስልህም ከቁጥሩ ይልቅ አሁን ቲክቶክ ላይ ለምሳሌ ሚሊዮን ምናምን ተከታይ ያላቸው ሰዎች አሉ ምንም ማስታወቂያ ማይሰሩ ማይታወቁ አሉ አንዳንዶቹ ደግሞ በ100,000 በ200,000 ምናምን አሁን ኦጂ ቲክቶከሮችን ካያቸው ከ5 ሚሊዮን ከ500,000 እኮ አይበልጡም እኮ በታች ናቸው የሚሰሩትን ስራ ስታይ በጣም ጀግና ናቸው አሁን እነ ሚስ ልዩ እነ ማህደር እነ ቤኪ 4 ኪሎ ምናምን የኦጂ የምትላቸው ብዙ ሰብስክራይበር የላቸውም ግን አሁን ደግሞ የክፍለ ሀገር ልጆች ድራማ ምናምን የሚሰሩት 2 ሚሊዮን 3 ሚሊዮን ምናምን አላቸው ግን ምን መሰል ሰብስክራይብ ሲያረጉ በሰብስክራይበሩ ልክ አንተ ቪዲዮ ስትለቅ ይበትነዋል ደብል ነው ሰብስክራይብ ያደረጉ ሰዎች ስፔሲፊካሊ ኖቲፊኬሽን ይልካሉ ቲክቶክ እና ዩቲዩብ ይለያል አልጎሪዝሙ ይለያል ኮምፕሊትሊ ይለያል ኮምፕሊትሊ እኔ በቲክቶክ አስቤው ነው ነው ዩቲዩብ አልጎሪዝም ትንሽ ይከብዳልም ኖቲፊኬሽኑ ነው የሚልከው ይላሉ አሁን ሰብስክራይብ አድርገህ ልክ አንተ ቪዲዮ ስለክ ከላይ ኖቲፊኬሽኑ ይላሉ ቪዲዮ ለቋል ብሎ ይመጣል ስለዚህ እኔ አንተ ተከታይ ጎን ለማየት ይጠቅማል ግን ለምሳሌ አሁን ሪአክሽን ቻናል ነው ሁለት አለኝ አይደል አንዱ ወደ 80 አሁን 90 ሺህ ሊገባ ነው አንዱ 30 ምናምን ሺህ ነው ቪዋቸው ግን እኩል ነው ይሄም 40 ሺህ ይታያል ስለዚህ ይሄም 40 ሺህ ቪው ይኖረዋል እና አንዳንድ ሰብስክራይበሩ ማተር የሚያረጋ አይደለም በተለይ በገንዘብ በኩል በገንዘብ ደረጃ ምንም ማተር ያረጋ በቃ ቪው ነው እንዳለው ገስት ስጠራ ግን ሲያይ 100,000 ያለውና 10,000 ያለውን እንትን ግን 100,000 ኖሮ ቪው ከሌለው 10,000 ኖሮ ቪው ካለው ቪው ያለው ጋር ነው የሚሄድ የሚመስለኝ እኔ ሳስበው እንደየሰው አርጋት እንደሰየው ሰውየው እንዴት ይረዳዋል ሰው እንዴት ይረዳዋል አንደኛው ይሄ አንተን የሚያስብ አዘ ዩቲዩበር የሆኑ ሰዎች ሰክሰስ ያደርጉ ሊኖሩ ይችላሉ ሰክሰስ ያደርጉ ከዩቲዩብ ከሚያገኙት ገንዘብ ኖሮ ሳይሆን ሌላ ፕሮሞሽን ይሰራሉ ሌላ የሶሻል ፕላትፎርም ይኖራቸው ሶሻል ሚዲያ ፕላትፎርም ይኖራቸዋል ከዛ የሚያገኙትን ብር እዚህ ጋር ኢንቨስት ያደርጋሉ ወይ ውጭ ላይ የመዝናናት ነገር ምናምን ነገር ይኖራል አይደል በቃ ከዛ በኋላ ሁሉ ጀነራላይዝ ይደረጋል የሆነ ዩቲዩብ እንትን ቻናል ያለው ኮንቴንት ክሬተር ኮንክ አለ ሀብታም ነው ወይስ እና ሰዎች አረዳዳቸውን በዛ ያደርጋል የምታገኝ አንተ ብዙ ነገር እንትን የምትል ነው የሚመስላቸውና እንትን ይስገጥማ አቅም ለምሳሌ ገስት ጠርተህ ጥያቄው ላከልኝ ተብላተክ እሷ ምን አረጋች መሰለህ ተጫውታብኛለች እኮ እሷ ጥያቄ ላካለችኝና ጥያቄ ልኬ ምናነ የጥያቄ አሪፍ ነው አሁን ጥያቄውን ብትነግሩኝ ማለት ነው ስክሪፕት ነው የሚሆነው በቃ አይሆንም ኢንተርቪው ይሆናል እንጂ ፖድካስት አሁን ኢንተርቪው ሲሆን ደግሞ ጥያቄና ወጣቶች ነን እኛ እየተጫወተን እየተሳሳቅን ብናወራ ለምሳሌ አንዱ ጥያቄ ላክልኝ አለኝ ላኩለት 17 ደቂቃ ነው የሰራነው አለ ኤፒሶዱ በቃ እንደዛ ነው ተጠይቋል ይመልሳል ይመልሳል በጣም ነው የሚደብረው ከዛ ካሜራ ኪራይ ኮነ ያመጣው ስንት ሺህ ብር ቀለጠ ማለት በጣም እንዴ እሱን እንኳን መጥቶላል አንተ ሚቀራል ስልክ ማያነሳለ ምናምን እስቲ ነገር እንዴት ነው የምትመርጡት ገስት የመጀመሪያው ነገር የኛ ከምንም በላይ አንድ እንትናችን ነገር የመጀመሪያ እኛ ለራሳችን የሰጠነው ስታንዳርድ ቦታ አለ እኛ ለራሳችን ምልህ ለፖድካስቱ የምናቀርበው ይዘት ያለን የተመልካች እንትኑን አለ ያው እንትኑን አናሊሲሱን ታየዋለህ በየትኛው ኤጅ ክልል ውስጥ ናቸው ያሉት ኮሜንት አሰጣጣቸው ሁሉ ነገር ታየዋለህ ኮሜንት ታውቀዋለህ የትኛው ግሩፕ አንተን ያያየህ እንደሆነ
ለምን እንዳየህም ደግሞ ይገባል። ምክንያቱም አንተ እየሰጠ ያለው ነገር በቃ ለሱ የሚመጥን ነው እዛ ጋር አለ። ስለዚህ ለነዛ ሰዎች ሁሉ ነገር እንደ ቢዝነስ አታስበው። አንዳንዱ ነገር እንደ ቢዝነስ ሳታስበው ተለቀውና ይዞ ለሚመጣ የሆነ ነገር ያለ ከሳንቲም ውጪ የሚመጣ ለተመልካች አለ እና በህይወቱ ለተመልካቹ ቫልዩ አድ ሊያደርግ የሚችል ነገር ይዞ የሚመጣ ገንዘብ ከሌለው እሱ ኮንቴንት ሁሉ ነገር ለኮንቴንት አንሰራ ለገንዘብ አንሰራ ምናምንበት ምን ነው ስለ ትልቅ ፕሮዳክሽን በፊት እኔ እንደዛ ብዬ ስለማመን እንደዛ ለዛ ነው የጠየቀው። እሺ ነገር ያው ቢኒም አብረን ነው የምንመልሰው ጥያቄ የጋራችን እና ሁሉ ነገር እንደ ቢዝነስ አታስበው። እንደገና ደግሞ እንዳልኩ የገስት ውስን የሰራ ነው ገና ነው ኤክስፒሪየንሱ ገብቷል። ስለዚህ አሁን ወደፊት የሚሆን ነገር ነው አሁን ከናንተ እንድንወስዳለን እንጂ እንዴት ነው እንደሸቱ ምትሆኑ አይመስላችሁ? መጨረሻ ላይ ጨልላችሁ ምናምን አይመስላችሁም? የምር እኔ ሸቱ ጨልሏል ብዬ አላምንም። እንዴት ያለ መረዳ ሰዎች ስለማይረዱት ነው ብዬ ነው ማሰብ። አሁን እኮ ስሰማ በወር ምንም ነገር ሳይሰራ 2 ሚሊዮን ሰብስክራይብ ሜምበርሺፕ ነው ምናምን የሆኑ ሰዎች 2 ሚሊዮን ያገኛል አሉ። እኔ ፌስቡክ ላይ ተጽፎ ነው ያየሁት። ልክ እኮ አሁን ሸቱ አሁን ቅድም ያልከውን ነገር እኮ ነው አሁን እኮ የተስማማችሁበትን ነገር እኮ ነው ያደረገው ማለት ነው። ለምን የተለየው ነው? አሁን ለምሳሌ አንተ መጣ በቴሌብር እንደዚህ ነው ሰርቪስ እየሰጠው ነው ገንዘብ አስገቡ አልክ መጣ እሱ በቀደም ለታ አይደል ሰራተኞችን ከመበትና እኔ ተቸገርኩ አላለም ባይዘው እሱ የራሱ ቢዝነስ አለው ባልሽም ዞራሉ ነው። እኔም መኪና ይሸጥኩኝ አለ እኮ እሱማ አፋውጠቱ እኔም አልተቸገርኩም ቀነስኩኝ ነው ቀነስ ዞሮ ነው ይሸጥሮኛል ይላል በቃ ይሁን እሺ እንውሰደው። ስለዚህ እኔ እዚህ ጋር የምሰራው ስራ የሃይማኖታዊ ነገሮች እያበዛ ስለመጣ ለዚያ ስራ ደግሞ ቀረጻው ምናምን ብዙ ቀን ስለሚፈጅ ሰራተኞች ስላለበት ያን ፖስት አደረገው ቪው ያንን ያወጣውበትን ነገር ስለማይሸፍን እዚህ ጋር ሜምበርሺፕ 2000 ሰዎች ይፈልጋሉ ሜምበርሺፕ ሆኖ አለ። እኔም እኮ አሁን የጠየሱን የጠየኩት ለዛ ነው። ብር ካለመጣ እናንተስ እንደሱ መሆናችሁ አይቀርም ወይ? አይ ሁሌ አትሆንም ይወላ ትሆናለህ ወይ ትተዋለህ? በቃ የሆነ ሰዓትማ ይኸውልህ አተው ስትራቴጂ አተው እንዴ እኮ ልክፍት ነው ከባድ ነው። እሱ መጥፎ ነው። እሱ ከምንም በላይ ባይዘው እንትን እንላለን። በጣም እንጠነቀቀው ምንድነው ሙቀት መስመር እንዳያስተን ነው። ጭብጨባ መስመር እንዳያስተን እንጥራለን። አሁን ትልቁ ነገር ይወለ የቻናልን ቫልዩ በደንብ መረዳት መቻል ነው ለኔ የማስበው። ከዛ በኋላ እንደየቻናሉና እንደየኮንቴንቱ የራስ የሆነ ስትራቴጂክ አካሄድ አለ። አሁን ባለፈው መቸለት የስለሸቱ ሰርተን ነበር አንድ ፖድካስት እና ስለ ነበረው ነገር ነበር። ምን አላችሁ? በሆነ ነገር ለናሷት ልዩነት አለን ልዩነት ሐሳብ አለን። ምክንያቱም እኔ ልዩነት የኔ ሐሳብ ምንድነው ሸቱ በማኔጅመንት ላይ ፌል አድርጓል ብዬ ነው የማስበው። ማኔጅመንቱ የሱ ማኔጅመንት እንዳጠቃላይ ቲሙ ፌል አድርጓል ብዬ ነው የማስበው። ያን ነገር ያመጣበት ላይክ ነገሮች ተጋን ነው። ለምሳሌ ከሰብስክራይበር ጀምሮ በአንድ አመት ውስጥ ይሄን ያህል አገኛለሁ የምታመጣቸው የዩቲዩብ ኮንቴንቶች የሆነ ዛሬ ላይ ሳታውቀው የትኛው ቪዲዮ ወደ ላይ እንደሚያወጣ ሰብስክራይበሩ ጥቅም የለውም ያልኩ እንደው እዚህ ጋር መግባት ይችላል። አሁን 3 ሚሊዮን ምናምን ነገር አለው ቪው ግን ከ100,000 ለምን እንደሆነ ታውቃለህ? አሁን ይኸውልህ ማኔጅመንቶች ፌል አድርጓል ያልኩበት ምክንያት እዚህ ጋር ይመጣል። ለምን ኦኬ ላይ ሆኗል አይደል? ቻናልህን ማኔጅ እያደረክ ያለው ባለው ቁጥር ልክ ነው ኮንቴንት እየሰራ ያለው። እንደዛ ከሆነ ፌል አታረግም በምንም ታምር። 2 ሚሊዮን አይ ቲንክ 3 ሚሊዮን ገብቷል። አዎ ግን አሁን ብስሬ አሁን እኮ አንተ እያልክ ያለው አልተረዳችሁትም ነገሩን በፍጹም እኔ አልተረዳችሁትም ነው እሱ እያለ ያለው። አሁን የሃይማኖታዊ ስራዎች እየሰራ ነው። ለምሳሌ ገዳሞችን አብሩቅ አሜሪካ ሄዶ ሌላ ለምንድን ነው የሚያሰራው? ማሰራት ሳይሆን እየሰራ ነው። ለምሳሌ ገንዘብ ገቢ ማሰባሰብ ምናምን ለምንድን ነው የሚሰራው? እንደዛ ተጠይቆ ነው ያው ሃይማኖቱን ስለሆነ በቃ አይደል ምን ያገኛል እሱ? ከሱ እኮ እሱን እኮ ነው እያገኘ አይደለም። የሃይማኖታዊ መንፈሳዊ አገልግሎት ስለሆነ እያገኘ አይደለም። በምን አወቅ እያገኘ እንዳለ የተደረገላቸው ሰዎች ምስክርነት ሰጡ። በቀደም ላይቭ ላይ ነበሩ። ቢኒያም መቄዶንያ ራሱ በጣም ነው ያዘነው መጥቶዛ ማለት ነው ላይቭ ላይ ለመቄዶንያ የተሰራውን ቀናቶች ምናምን ነዛን አስባቸው። ቆይ እስቲ ቆይ አንዴ እኔ ለምሳሌ አሁን ላንተ የሆነ ነገር ፈለክና 1 ሚሊዮን ፈለኩ አልከኝ እኔ ጋር መተህ አወራን። ለምሳሌ 2 ሚሊዮን 1 ሚሊዮን ነው የምትፈልገው አንተ። ከዛ ጠየቅኩልህ 2 ሚሊዮን ተሰራ። ቤንጃ የምትፈልጊው አንቺ 1 ሚሊዮን ነው አይደል? ያው 1 ሚሊዮኑን እንኪ 1 ሚሊዮኑን እኔ አፈንኩት ብለሽስ አለማይ ከሆነ ችግር የለውም።
እንዴ የለም እንዴ በሃይማኖት ተቋም እንደዚህ የሚሰራ ስፔሲፊክ ስለ እሸቱ ስለምናወራ ነው እንጂ እሸቱ ግን አንተ በምን አወቅ እንደማይሰራ እንደዚህ ማንተው የተሰራላችሁ ሰዎች እኮ ሃይማኖት አባቶች ናቸው አልኩ እኮ አንተ ቆይ እዚህ ጋር ማን ያልስማማ አንተ 1 ሚሊዮን ነው የምትፈልገው 1 ሚሊዮንን አሰጠው ከዛ ታዲያ እኔን ልታማኝ ነው እንዴ ጅላሉ 1 ሚሊዮን ወሰደብኝ ልትል ነው መመስከር አለበት አሁን ማሰባሰብ ሲደረግ እርዳታ ቁጥር አይጠቀስም የሆነ ቤተክርስቲያን ለማሰራት ነው ይሄን ያህል እናዋጣ ምናምን ይባላል አንዳንድ ጊዜ የሚጠቀስባቸው አሁን ለጽድቅ ከሆነ እኮ እሱ የሚሰራው ተቸገርኩ ብሎ መንኮሻኮሽ አልነበረበትም ለጽድቅ አይደል እንዴ ከላይ ከሰማይ ቤት አያገኘውም እንዴ ለምን እንኮሻኮሽ እኮ ለጽድቁን ለማስቀጠል እኮ አሁን የጽድቅ ስራውን ይኸውልህ አንድ ሲሰራ 20 ቀን ይፈጅብኛል አለ ተቀርጾ ኤዲት ሆኖ እናንተ ጋር እስኪደርስ በዚህ እነዚህ ቀኖች ውስጥ ደግሞ ብዙ ሰራተኞች አሉ ይሄዱ እኮ ነው ውጪ ድረስ የሚሰሩት ከዛ ያ ፖስት ሲሆን ከቪው እኮ ገንዘቡ ይመጣል ግን ያንን አይሸፍኑም እና እንዲህ አይነት ወረፋ ያዙ ደግሞ እንዲህ አይነት ስራዎች አሉ እኮ አሁንም እኮ እንትን እየባረቀ ነው አሁን ለምሳሌ አሁን ለጽድቅ እየሰራ ለጽድቅ የሚሰራው ዩቲዩብ ላይ ፖስት አለ ከዩቲዩብ ደግሞ ያገኛል ለጽድቅ በሚሰራው ዞሮ ስራ ነው ግን ስራው በእንትን ነው በአንድ ድንጋይ ሁለት ወፍ ነው ለጽድቅ ሰርቶ አልተመጣጠንም ነው እኮ ከዩቲዩብ የሚመጣው ገቢ አሁን እየባረቀ ነው ለጽድቅ ከሆነ አልተመጣጠንም ማለት የለበትም ለጽድቅ ነው የሚሰራው ኮስቱን የሰራተኛ ኮስት እኮ ለጽድቅ አይባልም ማለት ነው ቤንጃ አንተ ለጽድቅ ከሆነ ከኪስም አውጥተህ ትሰጣለህ ማለት ነው በበገው ሌላው ነገር ደግሞ ምን ማለት ለምሳሌ እሸቱ 4 ቻናሎች አሉት እሸቱ እኔ እንትን ጠልቼው ምናን አይደለም ነው ክሬዲት ሁሌም ሁለታችሁ ችግር አለባችሁ እሸቱ እሸቱ እኮ በጣም በዩቲዩብ እንደዚህ መሰራት ይችላል ወይ ብለን እንድናስብ ያደርጋል ደግሞ አይመቸኝም ነገር አለ ከሸቱ እንደሰው ማለት ነው አላ 4 ቻናሎች አሉት የጽድቅ ብቻው የሚሰራበት አለ የጽድቅ መንገድ አይ ቲንክ ቻናሉ እንደዚህ አይነት አንድ ቻናል ለብቻ አንድ ፕሮግራም ነው ወይስ አንድ ቻናል ለብቻ አንድ ቻናል 4 ቻናሎች አሉት ኦኬ እሺ ምንድነው እሸቱ ብሎግ አለ ዶንኪ ብሎግ አለ በጎ ዶንኪ ምናምን የጻናት አለው እና ዋናው ቻናል አለ አሁን ይኸውልህ እዚህ ጋር ስትወጣ ማርኬት ነው ቢዝነስ ነው ሱቅ ከፍተህ እንደምትሰራው ልክ ያንን ቻናልም እንደዛው ማክበር አለበት አሁን ያኛው ለብቻ መስራት ይችላል ስሙን ተጠቅሞ ግዴታ በዋናው ቻናል ማስተላለፍ አይተበቅበትም ለበጎ አድራጎት የከፈተው ቻናል አለ አይደል እሱም በዛ በኩል ያስኬደው ሰብስክራይበሩ እዚህ ጋር ነው ብዙ ሰው መድረስ አለበት ሰብስክራይበር ጉዳይ ሳይሆን ቢኒ እሸቱ የመገኘት ጉዳይ ነው እዚህ ጋር ገብቷል አይደል ኖርማሊ እንግዳ እኮ ይዘህ እንኳን ፖድካስት ላይ ስትመጣ አሁን ጅላሉ መጥቷል አይደል እዚህ ከኛ ውጪ እሱ የሱ ሰብስክራይበሮች እኮ ምን አወራ ብለው እኮ ለማምጣት ይመጣል ከማን ያዟል ቀርቤ ያዩ አይደል እንዴ ወላይ ማን ያዟል ቀርቤ 7000 የማዳም ቅመሞች ነው ሰብስክራይብ ያደርግ ፖድካስት አልጀም ዝም ብዬ ዩቲዩብ አለኝ ምን አን ነገር ሜንሽን አድርግልኝ ብዬው ሜንሽን አድርጓች 7000 ደግሞ እንትን አለች የሆነ የሚገርሙ የአባባሎች ምናምን አድገኛ ስለዚህ ይኸውልህ የሱ መገኘት ከሆነ እዛ ጋር የራሱ ቻናል ነው እዛ ጋር መስራት ይችላል ብዬ አስባለሁ ይሄኛው ዋናው ቻናል ኢትስ ቢዝነስ የእርዳታው ላይ አንዳንድ ነገሮች ማለስማማባቸው ነገሮች አሉ ማለስማማበት ማለት የሆነ ፕሮግራም ለመስራት የእርዳታ ፕሮግራም የትኛውንም የእምነትም ይሁን የበጎ ምንድነው የድርጅቶችም ሊሆን ሲሰራ ብር እንደሚያስዋስበው የፕሮዳክሽን ኮስት መቻል አለበት ያስባል እኮ አለበት ግን መሸፈን አልቻለም ለምን ከራሱ ማውጣት ያልነበረበትም ኦኬ ዲል ማድረግ ነበረበት አዎ እስናተ ማታ ከዛ ዲል ሲያደርግ ደግሞ ይሄው ከማለት ወጣ ዲል አድርጎ ገንዘብ ወሰደ ዲል ማድረግ ማለት ምን መሰለህ ካሽ እጁ ላይ ይግባም አይደለም እኮ ከተፈለገ ለሚያስፈልጉ ነገሮችን ፋሲሊቴት ያደርጉ ለምሳሌ ትራንስፖርት ሊሆን ይችላል ምግብ ሊሆን ይችላል መኝታ ሊሆን ይችላል ለዛ ፕሮዳክሽን ያስፈልገዋል የተባለ ነገሮችን ሁላ ኮስቱ እነሱ ከቨር ያርጉ ካሽ እጁ ላይ ሳይገባ ከዛ በኋላ ስራውን ይስራው ግን ቢገባስ ለምሳሌ እንደው ቤተክርስቲያኑ እንደው 100 ብር አስፈልገውን በል ከዛ 125 ብር ተሰራ 25 ብሩ ለመንቀሳቀሻ ለስራ ማስኬጃ እሱ ተጠቀሙ ቢባል ሐላል ቢነገር ምን ችግር አለው እንዴ የለውም ለኔ የለውም ሲጀመር ማለት ለምሳሌ ሲሄድ አሁን እሸቱ እኮ ውጭ ሀገራው ምናም ሲሄድ 3 ሰው 4 ሰው ክሩዞ መሄድ ጀምሯል ያንን ቲኬቱን ከራሱ ይሸፍናል ብዬ አላስብም የሚሸፍነው የጠራው አካል ነው ግን ምንድነው ጉዞውን ነው መኝታውን ነው ገባ ከዛ በኋላ ግን ስራውን የሚሰሩት ሰራተኞች ግን ደሞዝ ያስፈልጋቸዋል ነው እሱን ከቪው አገኝ ነው ገባ ሃይማኖት ተቋሙ ቢከፍለውስ ምን ችግር አለ ምንም ችግር የለው ለኔ ችግር የለው ሐላል ቢው ምን ችግር አለ እኛ ግንዛቤያችን በሃይማኖት ይነግዳሉ ብለን ስለሚፈራ እንጂ ሃይማኖቱን ጠቀመ እንጂ የሃይማኖቱ 100 ብር አስገኘ ከዛ እሱ ደግሞ 50 ብር አስፈልገው በቃ 50 ብሩን ወሰደ ምን ችግር አለ ለኔ ችግር የለው የሰውታን አሁን ይኸውልህ ይሄንንምና ሰውኔና አንተ ወይስ ሊሆን ይችላል የሚደብረው እኮ ጭስ የሚደብረው ምን እንደሆነ ታውቃለህ
አይወስድም ተብሎ ስትወስድ ነው እሱ ይወስዳል ተብሎ ግልጽ አድርገው እኔ ከምታገኘው ፐርሰንት ላይ 10%ን ወስዳለሁ በለህ ኖርማል ነገር ነው። ሰውን ቢያክ ለምን ሰውነ ስራ ነው ሰራተኞች አሉብህ የቤት ኪራይ ያለብህ ምናምን ያስፈልጋል። ግን አሁን እንደው የሚያስጠረጥርህ ምንም ነገር አልወስድም ስትል ነው እና በምንድን ነው የምትኖረው እኮ እሱ እኮ ነው አሁን ያስጠረጥር የባሰ የሚያስተችህ ቲክቶክ እርዳታ ላይ ብዙ ጊዜ ነው የሚጨቃጨቅበት ነገር ይሄ ነው። ቲክቶክ እርዳታ የሚሰሩ ሰዎች ገንዘብ ያገኛሉ ምናምን ሲሉ ከዚህ በፊትም ሰርተንበታል። አዎ ማግኘት አለባቸው ባይነኝ ግን እነሱ ችግራቸው ምን መሰለህ አናገኝም ይላል። የሚደብረው ነገር እሱ ነው እንጂ አሁን ለምሳሌ እርዳታ አይባልም ነበር ቲክቶክ ስራ ነው የሚባለው። ፕሮፌሽን ነው አሰራር እኮ አለው ሁላ 80 20 10 90 ምናምን ይባላል። እሱ ሰማውኝ እንደገና አሪፍ ኮንቴንት ነው። አሁን ከታመመ ሰው ሁሉ እሱ ከታመመ ሰው አብዛኛው ከታመመ ነው። ግን በጣም ሳይሞላለት ፐርሰንቱ ያንን እኮ ፐርሰንት ቢተውለት የሚታከምበት ብር እኮ ይሞላል። ግን ማንም ሙሉም የሚወስዳለ ሙሉን አይደንም ብዬ ምናምን ነገር እሱ አይ ኖርማል ሐላል ካወጣው ሰው አይደብረውም። ሰው የሚደብረው ስትሸውደው ነው የሚለው እሱ ጋር አለው። ግን እንደዛ አንተ ታምናለህ መውሰድ አለባቸው አዎ ስራ አይደለም አያብዙት እንጂ አዎ ያብዛው ችግር የለም። አንተ 1 ሚሊዮን እኔ አሁን ማቀው እንደዚህ ቲክቶከር አለ የሆነ ሰዓት ምናምን ነገር ነጥብ ይጣል ለምሳሌ 1 ሚሊዮን ነው የሆነ ነገር አስፈልገውና ከዛ ጠየቀለት 3 ሚሊዮን ነው ምናምን ነገር ሰበሰባሉ። ከዛ 1 ሚሊዮን የምትፈልገው ይሄው 1 ሚሊዮን ተባለ። ከዛ የቀረው 2 ሚሊዮን ያኛውም ደግሞ አሞታል ነበር ዳነ 2 ሚሊዮን የቀረውስ ምናምን ከዛ በዛ ተንኮሻኩሾ ሐላል ወጥቶ ነበር። ሰምታችሁ ወጥቶ አልሰማሁት ነገር አለ። አሁን ለምሳሌ ግን አሁን ትክክል ነው ያኛው የታመመው ሰውዬ በጣም ባለቂ ነው። ለምን 1 ሚሊዮን ነው የፈለገው? ሰሞኑን አላየህም እንዴ የዚህ የቦንዳው ልብስ ቤት እሱ እንዴ በስሱ ሰምቻለሁ ሙሉ ለሙሉ ቦንዳ እሷ ምን መሰለኝ ነው እሷ ቻይና ላይ ታዋቂ ልብስ ነው ቦንዳ ነው የምትለው እና ምን ቻሌንጅ ታስጀምራለች። ቻሌንጁ ለአንድ ሰው አይደለም የሚሰጠችው ኦፕን ያደረገችው በሱ 100,000 ፎሎወር ካመጣ 1.5 ሚሊዮን ብር 1.3 ሚሊዮን ብር ወርዝ የሚያደርግ ሱቋን ቁልፍ ለመስጠት ከነ ልብሱ ከነ ሼልፉ ምናምን ከዛ እሷ ምንድነው የምትጠቀመው ፎሎወር አመጣ ቻሌንጅ ሌላ ቻናሎች አለ የለመደው ቦታ ነው። እንዴት እስቲ ይቅርታፉ በለኝ እንደገና ያለው 100,000 ሰብስክራይበር አይ ሚን ፎሎወር ዩቲዩበርስ ሆን ሰብስክራይበር እና ፎሎወር ካመጣ ያ ሰው ለሷ ነው አዎ ለቻናሉ ሜንሽን አድርጓት ለቻናሉ ማለት ነው ካረገ 1.3 ሚሊዮን ብር ወርዝ የሚያደርግ ሙሉ ሱቋን እሰጠዋለሁ ቁልፉን ያለችው እንዴ ቆይ 1 ሚሊዮን ብር ከ100,000 እንዴ አትገዛም እንዴ እሷ 1.3 ሚሊዮን 100,000 አትገዛም እንዴ? አዎ እሱ ልዩነቱን በኋላ ራሱ አይመጣጠንም። በርግጥ ግን ጉዳዩ እሱን እመጣልሃለሁ። ከዛ በኋላ ያ ቻሌንጅ ይጀምራል። ቻሌንጁን እንድትሰራላት ያደረገችው ደግሞ የእሷን ፕሮሞሽን የምታስተዋውቅላት አንድ የነ ዩቲናስ ጓደኛ ነች። ላይቭ ላይ ተቆራረጣ ይቻላል። አዎ እሷ ነች። ከዛ ልጁ በረከት ሊስትሮ የሚባል በረከት ሊስትሮ ከዛ ምን ይሆናል በሱ ቻሌንጁን ያሸንፋል። ቻሌንጁን አሸነፈ። ከዛ በኋላ ና ተረከብ ተባለ። እሱ እንዴት ይሄድልሃል? ጎረምሳና ላይቭ አርጎ እኔም እንደሱ የተቆራረጠ ነው ያየው። ምን አርጎ ይሄዳል? እቃውን የሚገምትለት ደላላ ይዞ ይሄዳል። ይመጣና ያ ደላላው ያየውና እቃ ውስጥ ያለው 300,000 ብር ብቻ ነው ያወጣው አለ። እኔ እናት አፈር ልብላ 300,000 ብር ብቻ አባቴ ለእንትና ላይቭ ይኸውልህ እንትና ሲቀዱላ አላወቁም ስላላረጉ ከዛስ አሁን እንትን ያልከው አለ አይደለ ብሩን ስታይ 300,000 ብር 1 ሚሊዮን በካሽ ግቡልኝ ቃሉን 1 ሚሊዮን በካሽ ግቡልኝ 1.3 ሚሊዮን ብር ነው ያላችሁ 300,000 ብር ነው ወርዝ የሚያደርገው እንትኑ ልብሱ 1 ሚሊዮን ብር ይቀራል 1 ሚሊዮን በካሽ ዛሬ ጠዋት ያየው ቪዲዮ ደግሞ በቃ ሸመጠጥ በቃ አመቻችቼለታለሁ እድል እምቢ ብሏል። በቃ ይሰጣል ልክ ነች። ቆይ ልቀጥል። ከዛ እሱ ቪዲዮ ቀረጸ ላይቭ እነሱ አላውቅም ታዋሉት ምናምን ነገር ብሬን ካልሰጣችሁ ምናምን አላለ። ከዛ ቆይቶላ ላይቭ ገብቶ አንፎሎ አድርጎ አለ። ፎሎ ያደረጉት እሷ ለማነች ውሰድ ባለች ሱቁን ውሰድ ነው የምትለው እሱ ፕሮፊቱ አሁን ሚስ አንደርስታንዲንጉ 1.3 ሚሊዮን ብር ወርዝ የሚያደርግ ሱቅ ነው የሚሰጠው። ይህ ማለት ምንድነው ወርዝ የሚያደርገው? አንድ የ2 ወር የቤት ኪራይ አለው። ሁለት ንግድ ፍቃድ አለው በእሷ ስም ያለ ሌላ የለመደ ቦታ ነው። ሜሪ ቦንድ ትታወቃለች። ይሄ እነዚህ በገንዘብ አስገባቸው። ግን እነዚህ ጉዳዮች
አለው ነፃ ልብሱ 300 ሺህ ብር እንደው እሱ እንኳን ባስገመተው ብትይ ፕሮሞትም ተደርጓል አሁን በዚህ ልክ ፕሮሞት ተደርጓል ገብቷል አይደል ከተረከበው ምንድነው ብልጥ ልጅ ያያዘውን ይዞ ያለቅሳል አይደል ባለው እሱ ሞኝ ሆነ ፋራኬ ካለ እንደውም ተናሰርታበታለች ነው አንተ እንዴት ታየዋለህ አሁን ይሄን እንደዚህ አይነት እኔ ወላሂ አራዳ ልጅ ያዞን ይዞ ነው የሚያደርሰው በሚለው ዝም ብዬ ሰጡኝ እንቀበልና ከዛ በኋላ እንደው ኮድ ከባሰኝ እንኮሻኮሻለሁ ያ አስኩትን ይዤ ማለት ነው አዎ ግን ራሱ ቢሆን ራሱ እኮ ይሄ 100 ሺህ ፎሎወር አምጥተህ ይሄ በተባለው ራሱ አይበቃም አይ እሱማ አንተ ኳስተህ እኮ ነው የምትጠብቀው 1 ሚሊዮን እንደዚህ አድርጌ ብለህ ደግሞ ደሃነ ምናምን ነገር ምናምን ከዛ 300 ሺህ ባል ተስፋ ይቆራል ግን ነው ለምሳሌ ነው ተስፋ የመቁረጥ ውስጥ መግባት ሌቭል አፕ ሆኗል ከሆነ ኮስ በሁለት ነገር የመጀመሪያው ነገር ፕሮሞሽን ገና ስራውን ሳይጀምረው ፕሮሞሽን ተሰርቶልታል በቃ አትሊስት ይዞ እንዲያረጋችኝ እንኳን ቢል ግዙኝ ምናምን ቢል እኮ ሰው ሄድለት እንዴ አንኛ ታዋቂ ነች ልጅቷ አይ ቲንክ ሜሪ ቦንዳ የምትባለዋ ታዋቂ ነች በረም የተደራጀ ነው የለመደ ነው ምናምን ነገር ይሄ ቻሌንጁ በራሱ ደግሞ የሚያመጣለት ማርኬት አለ ሌላው ነገር ውስጡ ያለው ልብስ ማናችንም እንምንለካው በራሳችን ልክ ነው ባይዘው አንተ ይሄ ቲሸርት ስንት ሊገዛው ይችላል ስለ ትክክል ታየውና የሆነ አሪፍ ነጋዴ ነው ብለህ ካሰብክ 2 ሚሊዮን ምንድነው 10 ሺህ ብር ትችላለህ ይችላል ደግሞ አይቶ የሆነ ስራዬን ገቢን ስለሚያውቀው ከመቶ ብር አልፈም ሊል ይችላል እኔ ደግሞ ሰው ግፍትም ሰጥቶ ሊሆን ይችላል ገብቷል አይደል ስለዚህ እዛ ጋር እሷ ያን ልብስ ስንት እንደሚሸጥ ዋጋ ያወጣችለት እሷ አንዷ ልብስ እንዴት መሸጥ እንዳለባት ስለምታውቅ አዘ ቢዝነስ ፐርሰን አንዷ ልብስ 100,000 ብር ብላ ዋናው የማሳመን ዞሮ ቦንዳ ነው ያው ቦንዳ ነው አይደለም የቫልዩ ጉዳይ ነው እዛ ጋር የሚከፈል እሱ ያወጣችው ቫልዩ አሁን እዚህ ሱቅ ሲሸጥና እኮ የሆነ ቦታ ሲሸጥ አንድ አይደለም ቫልዩ ያ በሚገኝበት ቦታ ልክ ነው ቫልዩ የሚጨምረው የሚቀንሰው እንዳልከው አሁን በፕሮሞት የተደረገ ቤት ነው ምናምን ዋጋው ከፍ እንዳልከው አሁን አንድ 100 ብር የሚሸጥ ቲሸርት እዛ ቤት ስለሆነ ብቻ ያ እንዴ ቡና እኮ ከቦታ ቦታ ላይ ሁሉም ቦታ ቡና ነው አንድ አይነት ነገር እንደየቦታው ትክክል ከዛ ያለው ነገር ያስኬዳል ውሃ ያነሳል ስለዚህ እሱ ፌል አደረገ ገብቷል አይደል እንደውም አሁን በቃ ጀስት ተበቀቹ መጨረሻቸው አልቀበልም ማለት ነው አልቀበልም ሰማ ዛሬ የሆነ ቪዲዮ አየሁ በቃ አለቀ ዴድላይን አለቀ በቃ አየር ላይ ቀረበ በቃ እሱ ነው ማለት ማን ቀረበት ማን ተጎዳ ያሟን እንዴ ምን ሆኖ ነው እኔ ኮሽታ እንደምትለው ኮሽታ አለበት ወላሂ ማን ተጎዳ እንዴ ያሱስ ለምን 100 ሺህ አትሆንም አልተቆም እንዴ ከተካ ያቺን ነክሶ ነበረ መጮ የነበረበት ያለው ነገር ትልቅ ሆኖ ዝቅ ቢኖረው አንዳንድ ጊዜ ሶኬ ልትለው ትችላለህ ነው ውድ ተመልካቾች የእንትን ጉዳይ አይደለም ዝቅ ማለት ሊስትሮ ነው 300 ሺህ ይጠቅማል ካለ ወደ ላይ ግን ከፍ የምትል ከሆነ እያንዳንዷ ነገር እኔ አይኔን ሳላሽ እቀበላለሁ እንዴ በጣም አሁን ምንም አጣቁ አሁን ምን ይመስላል አንዳንድ ሰው ሶሻል ሚዲያው ላይ ያለውን ፎሎወር እና ደግሞ ሆይስ የምትባለው ሰውዬ መጥቶ ተናንቆ የሚያሰጥ ይመስላል ትሸወዳለህ ለዛ እኮ ነው ሲዘጋ ስልክ የሉም እነዚህ ሰው እኔ 3 ወር አቁሜ ማለት ነው አንድ ሰው ነው ሁለት ሰው ነው የጻፈልኝ ምን ሆነ ነው ብሎ የጠፋው ማንም ቼክ ያደርጋል አንተ ሜን ካራክተር የሆንክ ይመስልሃል እንጂ ምንም ቼክ ያደርጋል ሸውዶ ያውቃል እሱ ነገር እንደውም ልጠይቅ ማለት ብዙ ጊዜ የምናስበው አለ ምን አስባለሁ መሰለህ ብዙ ጊዜ ቲክቶክ ምንድነው ቪዲዮም ሰርተናል የሆነች ኢትዮጵያ ያለች ሶሻል ሚዲያ ላይ ያለች ከዛ በኋላ የሆነ ጠቅላይ ሚኒስትር ያላት የሆነ የተለያየ ዲፓርትመንት ያላት ሚኒስትር መስሪያ ቤት ያላት ማለት ከዛ በኋላ አንተም እውቅና አለ አይደለኛው ትገባለህ ትላለህ ምናምን ነገር ራስን እዛ ውስጥ ተሰምጥና ሪል ወርልድ ታረጋዋለህ ይሄ ለዚህ ምስክር እኮ ጆን ዳንኤል ነው እኮ ጆን ዳንኤል አውሮፕላን ላይ ሆኖ ያዛኝ አልወርድም ያለ ጊዜ ሲያይ 20 ምናምን ሺህ ሰው ነበር አይደል ይሄው 20 ምናምን ሺህ ሰው አለ ምናምን እንደዚህ ሲል ያ አንድ ሰው አዳነው ከዛ ስር ሸውዳ እንዴ በጣም ውሸት ነው አሁን የቲ ቲክቶከሯን ካወቃቻት ወቸ ጉር ላይ ቀርባ እኛ ሀገር ነው እንጂ የሌላ ሀገር ፊልም 6 ወር ወይም 1 አመት ቢቆይ ቤንጃ ይመጣል ዘቤንጃ ያልፍበታል ይመጣለው ከዛ እሱ ይመጣል እኛ ሀገር ነው አንድ ሰው ነክሶ 5 አመት ምናምን የሚቆየው ግን ሶሻል ሚዲያ በጣም ውሸት ነው ወላሂ ነው ማለት በጣም ውሸት ነው አሁን እሸቱ እንደዚህ እንኮሻኮሻል ያለ ሰው ነበር ባል እሱ እንደዚህ ይሆናል ብላ የሆነ ፕራይም ታይም አለን ማናችን ተነግራችሁ እሱን ተጠቅመህ ላሽ ማለት ነው እንዳማረብ ማለት ነው እና ደግሞ ፊዚካል ቢዝነስ ያስፈልጋል አሁን የገባኝ ነገር ከኢንተርኔት ውጪ የሆነ በቃ አሁን ቅድም ልመልስልህ እዚህ ላይ ያይዝልህ ፖድካስቱን ተዋታላችሁ አተውት የሚለው ነገር ይኸውልህ ምን አለ መሰለህ ሙሉ ታይም ይሄ ከሆነ
አትችልም ቅድም ባልኩ መሰረት ግዴታ ይሄን አምጦ ልትል ይችላል ለስሜት ብለህ የምትሰራው ነገር አይኖርም ጎን ለጎን ግን የሆነ ሌላ ገቢ የሆነ ላይ ኢንካም ካለ ቅድም እንዳልከው ፓሽን የሚሆን ደስ ስለሚል እንደ ልክፍትም ስለምትወደው ልትሰራው ትችላለህ ገንዘብም ብዙ ባታገኝም ግን ዝም ብለህ እዚህ ላይ አሁን ፉል ታይም እየሄድኩ ነው ብለኛል አይደል ኦልሞስት ስትሄድ ያስኬዳል ግን ያቺ ፕራይም ታይምን ተጠቅመ ፉል ታይም ስትሰራ የምታገኘውን ነገር ጎን ለጎን ግን የሆነ ነገር ላይ ማድረግ አለብህ ያቺ ጊዜ ታልፋለች ያቺ ፌሟ ጊዜ ታልፋለች ነገ ደግሞ የሰው ፕላትፎርም ነው ዩቲዩብ ነገ እነሳና ፖድካስት ዩቲዩብ ላይ ይሰራም ሊል ይችላል ወይ ሪአክሽን አይሰራም በቃ ሊል ይችላል የሰው ፕላትፎርም ላይ ነው የምትንቀሳቀሰው የዛኔ በቃ በአንድ ቀን ሱቁ እንደተዘጋ ሰው ነው የምትሆነው ስለዚህ ያቺን ገንዘቧን የምታገኛትን ያቺን የሆነ ነገር ላይ ማድረግ ግድ ያስፈልጋል እናንተ የትኛውን ሪኮመንድ ታረጋላችሁ እሸቱ ምን አለ ፉል ታይም ብታረጉት አሪፍ ነው ሌላ ነገር የምትወሰወሱ ከሆነ ምንድነው ጀልባችሁን አቃጥሎ የሚባል ነገር አለ አይደል ታውቁታላችሁ እንደዛ ማድረግ አለባችሁ እንጂ ግዴታ ሰርቫይቭ ታረጋለህ መመለሻው ከሌለ ነው ወደዛ ባካፕ ካላችሁ ልክ አይመጣም ማለት አቤል ብርሃኑ ደግሞ ምን አለ እኔ የምመክራችሁ ነገር ዩቲዩብ በጣም ከባድ ነው ፓርት ታይም ብታረጉት አሪፍ ነው ለምን ቪውን የምትጠብቁ ምናምን ከሆነ አንዳንዴ እኮ ዝም ብለህ ሪፍሬሽ ታረጋለህ ምንም ያስጨልልሃል ምናምን እና ፓርት ታይም ቢሆን አሪፍ ነው አለ እናንተ ከየትኛው ነው የምትስማሙት ካቤል እንደው ልመልስና ካቤል ለምነሳው ያው ላይፋችንም እንደዛ ስለሆነ ማለት ነው አሁን እኛ ፉል ታይም ሌላ ሰራተኛ ነን ከዛ በኋላ ነው ይሄኛው ክሬዲት አሰጠውም አይደለም ቫልዩ ተሰጠዋል ግን ሁሌ ይሄ እርግጠኛ ሆነ የምትሰራው ነገር አይደለም ቻናሉ ሰስቴን ሊያደርግ ይችላል ግን የሚመጣው እንትን ፍላክቹዌት ያደርጋል ገቢውን በለው ቪውም በለው ምንም ነገር ስለዚህ አትተማመንበትም ሌላ ሳይድ ሀስል ያስፈልጋል የሆነ እርግጠኛ የምትሆንበት ከዚህ ያመጣ ሌላ ቦታ ላይ ኢንጀክት ማድረግ አለበት አዘን ኢንቨስትመንት ማለት ነው እንጂ የሆነ እሱም ብቻ ተማምነ ሰራለው እኖራለው ኖ አይመጣም ለኔ ደግሞ እንዴት መሰለህ ታይም ማስቀመጥ አለብህ ወደ ፉል ከመሄድ በፊት ታስቀምጣለህ ከዛ አብረህ የሆነ ነገር እየሰራ መልክ አቤል ብርሃኑ አሁን ፉል ታይም ነው አይደል አሁን ደግሞ ለፓሽኑ ቲያትር ስለሚወድ አሁን ሁሉ ነገር ፉል ስለሆነ ያረጋል የሆነ ቦታ አለው ፉል ታይም ላይ የምትመጣበት ፓርት አለ ከዛ ማስቀመጥ ይችላል ታይም ፍሬም ፕራይም የምትሆንበት ሰዓት ላይ ፉል ታይም ማድረግ እንዳልኩ ቅድም ገንዘብ ፉል ታይምማ መሆን ግድ የምትሆንበት ጊዜ አለ በደንብ ሲሆን እኮ ለምሳሌ መጥቀስ እንችላለን አሁን አሉ ቻናሎች ፉል ታይም የመሰረት ቻናል አለ ሸገሪፎ ምናምን ክሩይዘው ፉል ታይም ነው የሚሰሩት እሸቱ እንኳን ፉል ታይም አይደለም ፉል ታይም ነው እሸቱ ፉል ታይም ነው እሸቱ በጣም ብዙ ቢዝነስ አለው ባልትና አለው ትምህርት ቤት አለው ኤዲቲንግ ትምህርት ቤቶች አሉ ገንዘቡ ነው የመጣው እኮ ገንዘቡ በዩቲዩብ ነው የመጣው ስራው ግን የዩቲዩብ ስራ ዩቲዩብ ቢዘጋ ትምህርት ቤቱ አለ በምን ከባልትና እውቅና ዜሮ ነው በምን መጥቶ ነው ተማሪዎች የሚያገኘው በየት ነው የሚያስተዋውቀው ሶሻል ሚዲያው ላይ አይደል ምን ዩቲዩብ ቢዘጋ ቲክቶክ እና ዩቲዩብ ሶሻል ሚዲያው ቢዘጋ እነዚህ ተማሪዎችን ከየት ያገኛል ምን ይያልኩ የኔ ሐሳብ አልተረዳችኝ መሰለኝ ፉል ታይም ዩቲዩብ የሚሰራ ሰው ማለት ሌላ ነገር የማይሰራ ሰው ማለት ነው ስላልከን እኮ ነው አንተ እሸቱ ፉል ታይም አይደለም ስልጠና ይሰጣል እኮ እኔ እኮ ስልጠናውን ከሶሻል ሚዲያው ነጠልከው ኦኬ ስለዚህ እንቀላቅለው ወደዚህ ባልትናው እንዴት አድርገህ ትቀላቅለዋለህ እዚህ ባልትናው ላይሆን ይችላል ስልጠናው ኤአይ ምናምን ኤዲቲንግ ምናምን የሚለው ከዛ ስለሚገሽ እንቀላቅለው ይሄን ግን እዚህ ጋር ባልትና ምናምን ባልትናን አሁን እንደው የገቢ ምንጭ እንለዋለን አንበሳው እንደውን እሸቱ ባልትና ስላለው ፉል ታይም አይሰራም ያስብላል አንደኛ ይኸውልህ ፉል ታይም የምትለው ምን መሰለህ አንተ ራስህ እዛ ቦታ ላይ ተገኝተህ ፊዚካሊ የምትሰራበት ስራ ሲሆን ነው የሆነ ሌላ ኢንቨስትመንት እኮ አድርገህ ለምሳሌ ባለቤቱ ልትሆን ትችላለች የሆነውና እሱ ነው ፉል ታይም እኮ የኛውን መስጠት ማለት አንተ ከጧት 2 ሰዓት ጀምረህ እሺ በቃ እንደጅላሉ አፉ በሉኝ ባይና ያሳሰብ ጸዴ ነው የፕራይም ታይም ላይ ፉል ታይም መሆን ከዛ መፍታት ምናምን ነገር በጣም ያስኬዳል ያቺን ገንዘብ ይዘህ የሆነ ነገር እዚህ ጋር አሁን ምን አደርጋለሁ በግል መሰለኝ ሌላ ስራ እንዳለን ሁሉ ፕሮዳክሽን ደግሞ ስራዎች ይኖሩናል አሉ ገብቷል ትልልቅ እንትኖች መቅረጽ ኢቨንቶች ሰርጎች ምናምን አሁን የሰርግ ስራ ለምሳሌ አይሞትም ሰው መጋባት አያቆምም እዚህ በሶበታል ደግሞ እዛው የወለደው ተጋቧል ሰርጉን ሰርተህ ክርስትናውን ትሰራለህ ልደትም ይመጣል እዛው አንድ ቤት 3-4 ጊዜ ልደት ትሰራለህ አንድ ደንበኛ ሰርጉን ሰራ ማለት ሰርጉ ላይ ያበቃ ይቀጥላል ህይወቱ ነገም ደምና ብዙ ደንበኞች አለ የማይሞት ቢዝነስ ነው እና ምን ፋይሉ ምናምን ካሜራ እናቱ ገበያ ሄደችበትና እናቱ ወተች እኩል ያለክሰ አሁን አንተ ስራ ተደራረበ ቢመጣ
አይኔና የትን ነው የምትወዱት እናንተ ግን ያኛውን ስራችሁ ነው ይሄኛውን ስራችሁ ነው ይሄን ነው እኮ በቃ እንደውም ያልመለስኩልህ ቀደም እሱን ስለጠየቀው ነው እንጂ እንዴት እንደጀመረው የሆነ ፖድካስት የሆነ ኢንተርቴይንመንት ላይ መቆየት ፈልጋለሁ ከበፊትም ግራጁዌት አልኩት በሌላ ነገር ነው እየሰራሁት ያለው እንትኔ ሌላ ነው ነፍስያ የምትለው ነገር አለ በቃ እቺኛው አሴት የምታረገው የሆነ ቁም ነገር ታወራለህ ደስ የሚለን ነገር ትነፍሳለህ ነፃነት አለ ፖድካስት ላይ እና እዚህ ላይ ብቆይ ያው የኛ ሀገር እንትን ስላልሆነ ነው እንጂ በቃ ይሄኛው ደስ ይለኝ ነበር ከበፊትም እንትን ነበርኛ ነው አሁን ሪአክሽን ጀምሬ ነው ያቆምኩት በቃ ወደሱ አልቀጠልበትም ብዬ ከዛ በኋላ ስደበላልቅበት እንትን ምንድነው ፕሮግራሞች የተለያዩ ፕሮግራሞች እንሰራ ነበር እንደውም የመጀመሪያው ፖድካስታችን እኮ እኛ ላይ ነበር የመጀመሪያው ፖድካስት እኔ ላይ ያለው የሁለታችን ማለት ነውና ይሄኛው ፖድካስት በቃ ነፍስ ያታሪው ሁሌም ብትሰራው ደስ የሚላል የሚመጣው ሰው ባይዘው ላይፍ ኤክስፒሪየንስ በጣም በላይ ሞደው ብዙ ነገር አልተማርክም አንተ አሁን ፖድካስት ሰው ማወቅ ሳይሆን እኔ ልጃሬደን እኮ ማለት ነው በጣም ቲቪ ላይ ማየው በጣም ሞደው እንደ አንድ ቀን በጨበጥኩት ተወስደናል እሺ ልጃሬደን በጣም አሁን ከሱ ጋር አንተ እንደ ጓደኛው ሆነ ስትደዋወል ፖድካስት ላይ ሶስቴ ሲመጣ ምናምን በጣም ትልቅ ነገር ነው በቃ የመጀመሪያ የቀረበ ጅብ በዘንዶ ገርፍ ያለው ያለበት ፓርት ምን አለ ምን ፈጣሪ ፈጠራ ተፈጥሮ ይመቸኛል ይላል ከምርጥ ነገር ምርጥ ነገር መስራት አይመቸኝ ከወዳደቀ ነገር ነው ይላል በጣም በቃ ምንድነው ትምህርት የተማርኩት ትምህርት ካቆምኩ በኋላ ነው አለ ህይወት ላይ ለምን ትምህርትን ያቆምኩት አለ ትምህርትን የፈጠሩ ሰዎች ለካ አልተማሩም ማለት የፈጠና አይ የሚያነሳው ሀሳብ ቀልድ ይመስላል እንጂ አሁን ነገር ይሆነለት ነው መሰለኝ አሁን ሰዎች ይሄዱለት በጣም አሪፍ ነው ልጃሬ ወሳኝ ሰው ነው በጣም አሪፍ ነው ሰዎች አንዳንዴ የሆነ ነገር ትስትና እሷን ብቻ ይዙብህና ጉፍጭጭ ይላሉ እንጂ ምንድነው በሆነው ጥፋት ነበር አዎ ነበር ግን እሱ መጥቶ ተናግሯል ጥፋት ነበር እዛ ነው ተክላለም ብሏል አፕሪሺየት ሰው ከገባው ደግሞ ገባው ነው ገብቷል ዝም ብለህ እዛ ላይ ችካትልበት ገብቷል አንተን ያለበሰው አለ የሆነ ለመጠየቅ ፈልገው ለምሳሌ ገስት አንተ ፉሊ ገስት ፖድካስት ነው ያንተና አንዳንዴ የሆነ ያን ሰው የምትጠብቅበት የምትስልበት መንገድ አለ ቀሎብኝ ያቃል ገብቶኛል ቀሎብኝ ያቃል ቀደም ያልኩ ያዛኛውን ሰው ያነሳውት እሷን ደስ ብሎኝ ሳላቀው እንዴ ከመቼው የሁለት ሰዓት ፖድካስት ኤዲት አድርጌ ጨረስኩ አንዳንዱ ደግሞ ያረባ አላህ መቼ ነው ጨርስ እኛ የምናወራው ማለት ነው በቃ እንዝላለን ዝም እንደፈለግን ነው የምናወራው ካሜራ ያለ አይመስልም ስለዚህ ፋይል ለሰው ከሰጠው አሁን ለካሜራማን ሰጠህ ካሜራማን ከቆረጠመብህ ፋይሉን ቁጭ አደረገውና ከዛ ስትጣላ ያውጣው ይችላል ስለዚህ ሰው አላምነ ራሴ ነኝ በደንብ እንድናወራ ሰውየውን ፈታ ብሎ እንዲያወራ እናንተ ማለት አይደለም ያራዳጅ ለጨው ነው እናንተ ማለት አይደለም አባኪ አይ ትክክለኛ ሐሳብ ነው ለምሳሌ እነሱ ይችላል እንደው እውነት እናወራ ከተባለ የሆነ ነገር አውርተን ቆረጡት ብለናቸው ኮፒ አድርገው ቢያስቀምጡት እሱ ከባድ አድርጋ ሁሉም ሰው የሚፈራው እንትን ነው አሁን ለምሳሌ ጀለሶች ናቸው እና ብየለም ልጃሬደም ማሚ ምናን ሲመጡ ፖድካስት አይመስልም ዝም ብለን ነው የምናወራው ስለዚህ ካሜራ እንደበራ ራስተው ልታወራ ትችላለህ እዛ ፋይል ሰጣ ልክ ላይ መጣ ይችላል ስለዚህ ራሴ ነኝ ኤዲት ማድረገው ራሴ ኤዲት ሳደርግ ደግሞ አሁን ለምሳሌ አሁን ያወራነውን ሰማውት አይደል ቦሪንግ ሊሆን ይችላል በቃ ገስቱ ስለመጣ ማስጨረስ ስላለበት ታስጨርሰውና እዛ ሆስቶች ምናን ይሄዳሉ ደግሞ አለ ኤዲት ስታደርግ እንዴት እንደሚያስጠላ ማለት በጣም የራስን ድምጽ ለመጀመሪያ ጊዜ ቲክቶክም ስትጀምር ስትሰማው እንዴት ነው አይደብርም ብዙ እኔ የራሴን አይረብሽኝ የሚረብሽኝ እኔ እያለሁ እሱ ከከፈተው ነው የሚደብር ኦኬ እሱ ይደብራል ብዙ ሰው ለምን ነው የሚደብረው እኔ ይደብረኛል ባጠገብ ይደብራል ብዙ ሰው ይደብረዋል ለምንድን ነው ግን የሆነ ግን ተፈጥሯለን ማለት ነው እኔ እንድሰማው አልፈልግም እኔ ባለውበት እንጂ የራሴን ቪዲዮ ሌሎች ሰዎች ያዩት ራስን ቪዲዮ ስትገባ አረ በጣም ነው የሚደብረው አሁን ፖድካስት ነው ቤት ተከፍቶ ሰዎች ቁጭ ብለው ሲያት አብረ ቁጭ ስትልና ይደብራል ለመጀመሪያ ጊዜ እኛ ነው ያየሁትኝ ራሴን ማለት ይወለ ምን እናደርጋለን ኦሬዲ የምታወራውን ታውቀዋለህ ከዛ ቀጥሎ ደግሞ ኤዲት ስናደርግ ታየዋለህ ከዛ በኋላ ፐርፐዝ ላይ አልክፍቶም የነ እንትናን ያቀረበን ጊዜ ነው በቃ በረምብ ቁጭ ብዬ ሲሪየስሊ የነ ጂጂን የነ ሳምሪ ጉዳይ ያየን ጊዜ የሰራን ጊዜ ነው ቁጭ ብዬ በስቻት አንዳንድ ኤፒሶድ ደስ ይላል ቁጭ ብለህ ድጋሚ ትስቀበታለህ አንዳንድ የምንሰራቸው አሉ በጣም ሁሉም ስራዎች ቫልዩ አላቸው ግን እርክት ብለህ ኢንጆይ አድርገው ነው ይሄኛው ኤፒሶድ በቃ የሚገርም ነበር ምናምን ነገር ጓጉቼ የማያቸው ነገሮች አሉ
ለስተትም ደግሞ ታያለ ቲም አለህ ጅላሉ ቲም አለህ ቲም ሳይሆን ጀለስ ነው አንድ ሆስት አለች እህታችን ነች አንድ ልጅ አለ በቃ ሌላ የለም እንደው ከሁሉ በአንድ ቀን ለአንድ ኤፒሶድ ምን ያክል ኮስት ያደርጋል ለምሳሌ ወጪ አለው ለምሳሌ የእንትን እኔ ይሄ ቅሌታምነት ነው ይመስለኛል አሁን ለምሳሌ የራይድ ምናምን መጠየቅ አረሽም ነው ወላሂ በቃ ከመጣ አይቀር ግን ኮንፈርት እኮ ነው አሁን ለምሳሌ ከራሱ ከመጣ አሁን ለምሳሌ ጅላሉ ናስቲ ፖድካስት እኛ ጋር እንግዳ አሁን ስለ እኔ ፈቃደኛ ሆኜ እንደዛ ባክብሮት ማለት ነው ራይድ ላክልህ ምናምን ስለ ችግር አለ መጣረን አክብረ ጠራኸኝ አይደል ከመጣህ መምጣት ነው ከቀረህ እኔ የራይድ ሚል ሰው ምናን ሚሊዮን ሰው ይሳውን እኔ ራሱ አቅራቢው አንተ ደስ ይለኛል አከበርከኝ እኮ ደስ አለኝ እኮ ደስ አለኝ አዎ ማለት ይከብዳል ነው እኔ ግን ሰው የራይድ ላክ ሲለኝ እልክለት አለው እኮ ግን ልቀዋል አይደል ራይድ ማለት 1000 ብር ምናምን በጣም ረዝራጅ ገንዘብ ነው እና እኔ አክብሬ ጠርቼው ልናወራ ምናምን 1000 ብር አቅቶኝ እኮ አይደለም ግን ከሱ አይጠበቅም ነው ያ ራሱ ላክስል ቦታ አለ ግን እንደ ደግሞ ገስ እንደ ጠሪነት ደግሞ አንደኛ አክብሮት አለ ሁለተኛ ደግሞ እንዲመጣልህ ከመፈልግ ለምሳሌ አንዳንድ ሰው እኮ ፊቱ ውጪውን ብቻ ያቺን ነገር የሆነ ቦታ ባረጋት ብሎ የሚያስብ ሰው ሊሆን ይችላል ጭንቅላቱ ነው ይችላል የምትፈልገው ብዙ ነገር አለ እሱም ትክክል እኔ አንተ ጋር መጥቼ አሁን ስንት ሰው እኔን ሰብስክራይብ ያደረጉኝ የማያውቁ ሰዎች ዛሬ ሊያውቁኝ ይችላል ሁሉ ነገር በካሽ በገንዘቡ ብቻ እኮ አይደለም በዚህ አጋጣሚ የኛ ኦዲየንሶች ይችላል ፖድካስት በደንብ እናደርጋለን ኮሜንት ላይ እናስቀምጣለን ሰብስክራይብ አድርጋችሁ ቤተሰባችሁ ሆኖ ስንት ወጪ ያለው ነው አይደል አሁን አለ ወጪ በቃ አሁን እኛ አሁን ፕሮዳክሽን ምናምን የራሳችንን ስለገዛን ነው እንጂ እሱ ጋር እሱ ነገር ያጫውት መጀመሪያ ስትነሳ በኪራይ ነበር በኋላ መግዛት ምናምን ነበር ወላሂ በጣም ከባድ ነበር ግን አላህ ላያስችል አይሰጥም ይባላል በፊት እንደነገርኩ 4 ሰው አሬንጅ አድርጌ ይመጡልኝ ነበር አይቀሩም ነበር አሁን ደግሞ ካሜራ ምናምን ካሟላን በኋላ አሁን ደግሞ ቀጥረው የሚቀሩ ምናምን ይመጣሉ መብራት በፊት መብራት አይጠፋም አሁን መብራት በጣም አዛ ነው ሆስትም ብዙ ቀያይራል ለምንድን ነው አንዳንዶቹ አሁን ላይቭ ይጀምሩና ምናምን ነገር ላይቭ አድራ ጠዋት ስትመጣ ምናምን ነገር አንደኛውን ደግሞ ለሙስሊም ኦዲየንስ ብቻ ምናምን ነበርቻ ሙስሊም ኦዲየንስ ብቻ ከዛ አንፃር ኦኬ ከዛ አንፃር ካሁን ጋር ብዙ ሰርታችኋል ሰላም ተስፋዬ ብዙ እየሰራ ነው ሰላም ተስፋዬ ማለት እናንተ እንዴት ነው እስቲ አሁን ለምሳሌ ብዙ አይታችሁ ከሆነ እንትን ፖድካስት ምንድን ነበር ራምጪልኝ የመጀመሪያው ጉጉት ጀለስ ነበሩ ምናምን ከዛ ተፈረጋገጡ ምናምን እንዴት እኔ በምናምን አለው መሰለ የሆነ ሰው አንድ አባወራ መኖር አለበት ከዛ ከታቹ ምናምን ግራዝማች ቀኛዝማች ምናምን መኖር አለበት በሚለው ነው ማምነው አንዳንድ ደግሞ የለም ቻናሉም እኩል ይሁን ጀለስ ይሁኑ ምናምን እኔ እንደዛ አልስማማም ምን ታስባለህ በጣም ጥሩ ብዙ ሰው ጀምሮ ስለሚጣላ ነው በዛ ሚዲያው ሲመጣ ዝናውም ሲመጣ መላውም ሲመጣ እኔ ነኝ አክተሩ እኔ በጣም ኢጎ ያለበት ሰው አይመቸኝ እኔ ከሌለው ስራ አይሰራም እኔ ስላለው ነው ቪዲዮ ያለው ምናምን የሚል ሰው አይመቸኝ እሱ ሳይኖር እንደሚሰራ ማሳየት እፈልጋለሁ ምን ስለተና ማታለው ጓደኛሞች ናችሁ እናንተስ ንገሩና እኮ ይመልስል አሪፍ ጥያቄ ነው የጉጉቶች የብሩክ እዚህ ሀገር ጀርመን ሀገር ሄዷልና በጣም ነበር ጸዴ ፎርካስት ነበር ፓዮኒየርም ናቸው ጀማሪዎች ናቸው እና እነሱ ሁለቱ ግን ይጣሉ አይጣሉ አሁን አንተ ስትሬን የሰማሁት እኔም ግን እርግጠኛ አይደለም ዝም ብዬ ግን አቁመውታል አልተስማሙም ነው የሚኖሩት አንድ ቤት ነው እዛው ሳሎን ነው የሚቀርጹት ሰው ደግሞ የራሱ የግል ባህሪ ይኖረዋል ስለዚህ የሆነ ሰዓት አይቀርም በቃ አይቀርም ነው የምነግርህ ወደኛ ስመጣ እንዳልኩ ይሄ ማይነር ነው ስንጀምረው ማለት ነው የየግል ህይወት አለ ኑራችን በየግላችን ነው ሁለታችንም ግን ምን አንድ ያደርገናል የፖድካስቱ መንፈስን ጀምሮ አብረን ብለን ስላመጣናል ከዛ በኋላ እዚህ ጋር ስሙ መጀመሪያ ቤንጃ ፖድካስት የሚለው ቤንጃ ሪአክሽን የሚሉት ቻናሎቼ ጥሩ አድገው ስለነበር ቶሎ እንዲተዋወቅ ተብሎ ቤንጃ የሚለው ሰው ጋር ስላለ በዛ ተሰየመ አሁን አንዳንዴ የኛ ተመልካቾች ይጠይቃሉ ስም ለውጡ ነው እየሰራለም ነው ቤንጃሚን የሚባለው ቻናሉ ምናምን ይላሉ ገብቷል ግን ያን ንግባባል ግን እንደ እነሱ ስላሉ አንዳንዴ እኮ አሁን አፉ በለኝ አሁን እንትን ሶሻል ሚዲያ ላይ ካፕሎችን ካየ ምን አሁን እሱን ከሱ ጋር ለጥልጥ ማሪያ እንደናስ ከዛ ልጅቷ ኮሽሊ ሊባት ይችላል ምንተን ተሸውጄ ነው የዛን ቸስታ ያለው ሸውዶኝ ነው እንዴ የሆነማ ኮሽታ ይፈጥራል ደግሞ ኮሜንቱ ሲደጋገም አሁን ለምሳሌ ሪአክሽን ጀመርኩና ማለት ነው አንተ ሙስሊም ሆነ ሻሻ ስረ ከሴት ጋር ቁጭ ብለ ሰው ታማለህ እንዴ አለኝ አራቱም ልክ ነው ከዛ
ኮሽ ያለብኝ ፈተው ወላሂ አራቱም ልክ ነው ማለት ነው። የሆነ ሴታ ሴት ይሆንኩ መሰለኝ ከሴት ጋር ኮች ዝልዘላ አለው ሪአክሽን ከሆነ ደግሞ ዝልዘላ ባግባቡ አለ። ግን እኔ አልቀበልህም። ያኔ ደግሞ ኮመንትማ አግባብ የሆነ ኮመንት ያንጽ ይገባል። ትክክል ነው ብዬ አንተ ውስጥ አምኗል ማለት ነው። ሴታ ሴት ነህ ኖ ለምሳሌ አይደለም። አይ እንደዛ እዛ ፕሮግራም ላይ ሴታ ሴት ነኝ አላሽ ካሜራ ደቅኛ የሆነን ሰው ከዘደዘልኩኝ ሴታ ሴት ነኝ ወላሂ ነው። ክሪቲሳይዝ የሚባል እኮ አለ እኛ ሀገር እኔ ማኖኝ ነው እሱ መተቸው ኖ አንተ ደግሞ ሌላው ይተቻ አንተ ደግሞ ሌላኛው ይተች አንተ ደግሞ እዛ ጋር ትችት ማለት አሴት መስጠት ትርጉሙ ወደ ትክክለኛው ነገር እንዲመጣ አሴት መስጠት። አንተ ማን ሆነ አሁን ሰመረ ባሪያውን እኮ ሰው የሚጠምደው እሱ ማን ሆኖ ነው? አንዳንዴ በዛ ነገር አለ። አሁን ለምሳሌ መስመር መሆን ያለበት የተናገረው ነገር እውነት ነው ውሸት ነው ወይ ነው። ማንም ይሁን ማትራሉ ያጠፋውን ጥፋት እኔ ያጠፋውን ጥፋት ይሄ ነገር መደረግ የለበትም ስል ያ ነገር መደረግ ከሌለበት ውሸት ነው። እየቃምክ ጫት አትቃሙ ስትል ኖርማል ነው። እኔ ላይ ካደረሰብኝ ነገር አኳያ ሊል ይችላል። ለምሳሌ እኔ ከጎዳኝ ሰው ምንድነው ያፍህን ሳይሆን የተግባር አሁን ልጆች አንብቡ ትላቸው ሳይሆን ስታነብ ሲያዩ ነው የሚያነቡት። የምታወራውን ሳይሆን የምትኖረውን ነው። ከዛ አንፃር አሁን ለምሳሌ ጫት አትቃሙ ጫት አዛ ነገር ነው ብለው ወጥተህ ስትቀም ቢያዩ ሰዎች ሲያዩ ልክ ላይሆን ይችላል። ለምሳሌ አሁን ያሬድ አንተ ጋር ያለውን ስለ ጫት አውቃለሁ ቅመ ለሌላ ነገር ከሆነ አይሆንም። እኔ እንደውም ስቅም እንትን ማሚም ደግሞ ሌላ ነው ትርጉሙ ስለ ጫት ያለው ትርጉም ገብቷል። አንተ የምትሰጠው ትርጉም ነው። ግን ኖርማሊ ምንም ሳይናገሩ እነዚህ ሰዎች ሀሳባቸውን ጫት እየቃሙ ስታይ ግን አውርደህ ነው የምታስባቸው። ግን ያንን እያደረገው ምን አድርገዋል ነው። እኔ አሁን እዚህ ጋር ጫትን እያበረታታው እኮ አይደለም እኔም አላበረታም ገብቷል። ግን አንዳንዱ ሃይማኖታዊ ጥግ ይሰጠዋል ጫትን፣ አንዳንዱ እንደምትጠቀምበት ነው ብዬ ነው እኔ የማስበው። ስፔሻሊ ጫት አንዳንድ ቦታ ላይ እኮ ባህል ነው። አዎ ኖርማል ጫትን ለየቃመ ለምን አቀረብከው አሉኝ። ለምሳሌ የሆነ ፖድካስት አለ አይደል በጣም ታዋቂ ፖድካስት ጠላ ምናምን ተቀምጦ አለ። ሌላ ደግሞ ቁጥር አንድ የሆነ ፖድካስት ላይ የሆነ ቢራ ስፖንሰር ተደርጎ ይሄን ቢራ ጠጡ ተብሎ እየተቀዳ ምናምን አለ አይደል አለ። ስለዚህ ጫት ደግሞ የሆነ ቦታ ልክ ቡና እንደሚጠጣው ጫት ምግብ ተበልቶ ጫት ይቃማል ማለት ነው። ስለዚህ አሁን ልክ ነው ልክ አይደለም እውነት ለመናገር ልክ አይደለም። ግን እኔን ከመውቀስ በፊት እዛ ጋር ቢራ ሲጠጣም ተናገረው። እኔ ደግሞ አልስማማም። ልክ የሚሆንበት ቦታ አለ ነው። እኔ ደግሞ ሚዲያ ላይ ሆኖ ልክ አይደለም። ሚዲያ ላይ ሆኖ ልክ አይደለም። ኖ አይ መቃሙን ያልከኝ መስሎኝ ነው። አንዳንድ ቦታ ልክ የሚሆንበት ቦታ አለ። እሱ አያገባኝም። ሚዲያ ላይ ሆኖ ብለር ለማድረግ ሙከራሉ። ሁለተኛው ላይ መሰለኝ የሆነ ቦታ ላይ ብለር ብዥ ነገር አድርገው ሁለተኛው ላይ ብለር አደረኩት። ከዛ በኋላ ምን አመጣብኝ መሰለ ኤሚ የምትባል ልጅ አለች አውቃቻት ከሆነ እሷ ጋር ስናወራ መቃሙ ምናምን ኖርማል ነው። ግን ቀጣይ ለሚመጣ ሰው የተቃመበት ፖድካስት ላይ ነው የምመጣው ይልና ትንሽ ኮሽ ያደርጋል። ሌላኛው ገስ ደግሞ ሳመጣው እንደ ጫቱስ ምናምን ነገር አለኝ። ጫት የሚቃመበት አላል መሰለው። ኮሽ ያለብኝ ነው እንደ ነገር በቃ ሲምቦል ተደረኩኝ ይችላልና ጫት እንትና ሰርቶብኝ አላያችሁ እንትና ልጅ ዳውድ ሰርቶባል መኪና ጋር እንትን ጫት ምናምን ምንድነው ለመቅረብ ይችላል ጋር ምንድነው ብሎ ግን ፕሮሞሽን እንደ ነገሮች አይመችም። አንዳንዴ ያወጣዋል ያቀላል በመጥፎ ኢሜጅ ቢሆን አሪፍ ነው። ፕሮሞት አድርጎ ሸፋፋ ለመባልም መራመድ አለበት ይባላል። ለመሰደድ መጀመሪያ በምን ተነስተን ነው ይሄን ሐሳብ ያመጣው? ነው የሁለታችንን ጨርሱት። እሺ እስቲ እንደው ያው ጠይቆን እሱ ወደ ሌላ ጨዋታ ገባል። ቀጥልለትና እኔ የምትቀጥለው እኔ እኮ ጨረስኩ አስረዳሁት እኮ የንተ ያባዱላ ከመደን የሚማይታችኋል ቺኳን አለሟን ላስደስታት ብሎ ገብቶ አላየሁት ጨረስኩኝ እኮ ምናምን ብሎ እየሳቀ አሁን ምንድን ነው ሳትጀምር ስለሆነ የኛ ይሄ ሁለታችን የስራ እንትን ማለት ነው አትጎፈሉም ወይ ነው? አዎ ገብቶኝ። አይ ግን ሙድ ይቀያየራል ምናምን በሚለው አንተ ተሸጠረ መተ ምናምን ገስቱን አልወደድከውም ይሆናል እሱን የወደደው ምናምን እንደዛ ከዛ አሁን የኔና እሱ ጓደኝነት አለ። እሱን ጠይቀህ ነበር በረም በቤተሰብ ደረጃ እንትን ያለ ደግሞ ኮሜንት ላይ ወንድማማች ናችሁ መንታናችሁ የሚለን በጣም የሆነ ነገራችሁ እንደዛ ነገር እንደዛ የሚለን ነገር በምን እድሉ ታደለ በዚህ ከኔ ጋር ቁጭ ላይ ያለኝ ነው ቀነጣለን እና ስራና እንትኑ በረም በለይነት ነው ጓደኝነቱ አይደለም። እሱን ይቀርና ይሄ ስራውን ይቀርና እኔና እሱ እንደግል ስንገናኝና ከቤተሰብ ጋር
the whole family ሲገናኝ የምናደርጋቸው ነገሮች ለይተናቸው ያ ማለት የካልኩሌሽን ጉዳይ አይደለም ጓደኝነት በካልኩሌሽን የሚመራ ነው ማለት አይደለም ስራን ስታከብሩ ያከብራል እኔና ቢኒያ ላይክ ይሄን ከጨረስን በኋላ ዘግተን ስንወጣ ይሄ ጓደኝነታችን ፖዝ የሆነበት አለ አይደለ ከስራ በፊት እሱ ጋር ይቀጥላል ሲሪየስሊ መናገር ያለበት ነገር ይናገረኛል ሪስፔክት አድርገው ሁለታችንን የምናስበው ምንድነው አፍተር ኦል ያ ስራ ምርጥ ሆኖ እንዲወጣ ከሚል አንግል ነው ሐሳብን ብትሰጣጥ ለስራው ስትል ነው እንጂ ፐርሰናል አይደለም ሳልወድ አሁን ለምሳሌ መቅረብ ምን የምፈልገው እንትን ይያለ ጉዳይ ይያለ ዋጥ ያረኳታለች በቃ እንዲቀርብ እየፈለኩኝ እሱ ኖ ስላለኝ ሳይሆን አሳማኝ ምክንያት ስለነገረኝ ነው የኔንም እንደዚህ ይገለጻል እንጂ ፈርቻው አይደለም ለማለት ነው ሌላው ኮሜንት ላይ በጣም በሚገርም ሁኔታ ማለት ነው ቅድም አንስተን ስለሰም ማለት ነው ቤንጃፖድ የተባለው ኦሬዲ ቀድሞ ነግሯል አሪፍ ሄዷል ማተር የሚያደርገው የስም ጉዳይ አይደለም ኢጎ ያለበት በጣም ነው ታለው እና በቃ ዋናው ነገር አሪፍ ነገር እየሰራ ነው አይደል ከኛ ቆንጆና አውትፑት ይወጣ እንደውም ያነሳነው ነገር ይሄን ነገር ሶልቭ ለማድረግ ስለጨቀጨቁ ለፕሮግራሙ በቃ ቻናሉ ቤንጃፖድ ይሁን ግን ደግሞ ለዚህ ለፖድካስቱ ደግሞ ለብቻው ርዕስ አውጡለት እናንተ ምረጡ ምናምን ብለን ነበር የሆነ ምረጡ ከዛ በኋላ ምንድነው ይዝን ያህል ሀሳብ የምንገባው ምን ያላለው መስላ አንድ ጊዜ በጣም ያስቀኝ እስከ ከሁለት ቀን በፊት የለቀቅነው አንድ ቪዲዮ ነበር የሆነ ሁሉም እኔን እንዲስማማ አልፈልግም እንትን እንዲለኝም አልፈልግም ቤንጃ ይሄ ልጅ አባረው ሌላ ሆስት አምጣ ምናምን ለምን ተጽዕኖ ታቀ ቤንጃፖድ ስለሚል ማለት ነው ኮስት ነው የሚመስላቸው ኮስት ነው እንጂ መስላቸው አብረን ፓርትነር አንተ ስለሆንክ ነው አንተ ስለሆንክ ምናምን ሊሆን ይችላል ኮሽታ ያለበት ሰው አለ ቤንጃ አንተ ነው የምታስጠቃይ ምናምን ብሎ የሚፈረጋግጥ ሰው አለ ያ አብረን ባለ አንዴ እሱ ማንገር ሰራው ማለት እሱ አሁን ሌላ ሰው ቢሆን በሱ ቦታ አስበው ይላል አስጠቃይ ስሙን በራሱ ማርጎት ነው ምናምን ብሎ እሱ ግን እንደዛ ስላልሆነ ነው ተስማምተን ትክክል መግባባቱ ነው ትክክልና ኮሜንት ላይ በጣም ብዙ ነገሮች አሉ ያ ከመራማ በቃ ፕሮግራም መቀጠል እንዴ በጣም አሁን ብዙ ነገር ነው የሚባለው ምን ለመሰለ ሲጀምር በመጀመሪያ አንተም ትመልስልኛለህ ፖድካስት ለኔ እንደ ፖድካስት ራሱን ችሎ ሲቆም ነው ፖድካስት ለኔ ሆስቱ ጅላሎ መጥቶ ቁጭ ብሎ የሆነ ነገር ሲሰራ እንደ ፖድካስት ዋን ማን ፖድካስትም ሊሆን ይችላል ሌላ ሁለት መሆናቸው ይችላል እንትን ነው ማስተርቤሽን ነው የሚሆንብኝ ራስን ማርካት ነው አለኝ አንድ እንትን ነው እጃውን ራሱን ይጠይቅና ራሱ ይመልሳል ሰው እኮ ኮሜንት ላይ ያልጠየቀውን ጆካ ኦኬ ብዙዎች እንደጠየቃችሁ ይያሉ እሺ ብቻ ነው ለምሳሌ ባይሩን ታውቀዋለህ ዋን ማን ፖድካስት ነው ለምሳሌ በጣም ኢንተረስቲንግ ነው የሚያወራው ነገር ምናምን እሺ ሁለቱም ሆኑ ግን ሁሌ ከአንተ ከሆስቷ ጋር መጣችሁ የሆነ አይዲያ ላይ ልታወሩ ትችላላችሁ በዛ የገነባው ከቆመ ፖድካስቱ ለኔ ነው ማለት ልክ ላይሆን ይችላል በገስ ላይ ከተደገፈ ግን በቃ ፖድካስት አለቀለት ነው የማሰራ ግን አሁን እንደ ቫራይቲ ወደ ገስት አሁን እየመጣን ነው እኛ እንደ ቫራይቲ ነው ገባ ያኛው አለ አሁንም ስቲል አለ ያኛው እያረግን ነው በሳምንት 3 ቀን ውስጥ የኛ ብቻው ፖድካስት አለ ከዛ ያኛው ይቀጥላልና ምን ነው እዛ ስናወራ ፖድካስቱ ላይ እንደ ራሳችን ኖርማል ነው የምናወራው ማንስማማበት ነገር ተነጋግረን አንገባም ጉዳዩን ይዘን እንመጣለን ክርክር ይኖራል ደስ ይላል እሱ ነው አኛ ጋር የለም እንደዛ ክርክሩ ሲኖር እዛ ኮሜንት ላይ ስሙ አለ ገባ ስድብ ይመጣል ለምሳሌ የኔን ሐሳብ ይደግፉና እሱ ያለው ትክክል ነው አንተ ሁሌ እንደዚህ ምናምን አይደል ዝም ብሎ በሆነ ጽንፍ ይወስዳል ከዛ ወይ እሱ ይደግፉና አንተ ምናምን እኔ ደግሞ መሰለ እንደ ወሬ አሁን ኢንተርቪውና ፖድካስት ሰው አለየም እንደ ወሬ ስለምናወራ እያቋረጥከው ምናምን አንተ ሁሌ አታሰራው ምናምን ከስሙ ጋር አልተስለው ነው ወይ ይላል እና ባሉካ ትጫወታለህ ነገር አሁን እኔን ጠርታይ ሁለት ሰዓት ሙሉ ሳወራባችሁ እንዴት ቦሪንግ እንደሚሆን ማለት ነው እንደዚህ ስናወራ ነው እንደዚህ ስታወራ ነው እሱን እንትን ይሉታል ነው ሰሞኑ እንደዚህ በስተዋል ይሄ ነገር አስብበት እንዴት ጓግጭ ልበል ባወለ የሆነ ስሙ ማስተስሮክ ነው ራስ ታውቃለህ ሰው ያገናኘን በጥፎ ኮሜንት ይሰጣል አንተ ስለሆንክ ነው አሁን በተፈጥሯችን የሆነ የኔም ስታይል አለ እሱ በቃ ምን ዘጋጅበትን ዘጋጃለን የምናወራው ግን ቀድመን አናወራም እሱ ጋር ተፈጥሯዊ ነው
ከዛ ዴቪድ ስናረግ እሱ ያቋርጠኛል ምናምን ነገርና ብዙ ጊዜ አታቋርጡ አንዳንድ ላይ ባለቤት ስለሆንክ ነው ያቺ ስሟለች አይደል ቤንቻ ምትሏ እሷን ያመጧትና ከዚህ ጋር ነው እንዲያወራ ፍቀድለት ወይ ደግሞ የሆነ ምናምን ነገር ይላልና እንደ ገስትም አንዳንዴ ማየት አዛ ነው የሆነን ምን ያረጉኛል መሰለኝ በፊት እኔ ትምህርታዊ ካላስተማርኩ ብዬ በቃ የሚያስተምሩ ምናምን ሰዎችን ነበር ማመጣው ከዛ በቃ ተመቸህም አልተመቸህም አንድ ሰዓት ምናምን 2 ሰዓት አጥምቆ ነው የሚሄደው ዝም ብለህ ማዳመጥ በጣም ሳይቸኝ አልተመቸኝ ከዛ ምን አረኩት እንዴ እንደነማም አይነት ሰዎች ነው ጭዌ ነው ሰው የሚወደው ጭዌ ሲሆን ደግሞ በፊት ያኛው ምንድነው ብቻው የሚያወራው ፖድካስት አስመስሉት ኢንተርቪው መሰለ ምናምን እዛው ደግሞ እንደዚህ ስትጮት ደግሞ እንግዳ አታስወራ አንተ ልታወራ ነው ወይስ የጠራኸው ብቻህን አታወራም ወይ ምናምን ይላል ሰውን ማስደሰት አትችልም የውሸት ነው ፖድካስት ናቹራል ስለሆነ አሁን ኖርማል ብናወራ ቆይ ስሪስክ ጨርስ ጠብቃለሁ እንዴ አልጠብቀኝም ማለት ኖርማል በመናወራ ጊዜ ጀነራል በቃ አሳው ተመጣለ በቃ ምን አለ ለመጀመሪያ ጊዜ እጄን አውጥቼ ማወራበት ፖድካስት መጣው አላስወራ ብለህ ነው ተሳይልም እኔ በየነ ያወራው ተፈጥሯዊ ሲሆን ደስ ይላል የሆነ በሆነ ነገር እኔ የሆነ ፖድካስት መጀመሪያ ብያለሁ መታጠር አልወድም በቃ የሆነ ቦክስ ፍሬም ሰርች እዛ ውስጥ አራ ኢንተርቪው ነው በቃ በነፃነት ሐሳብን ግለጽ አሁን እንግዲህ ጀመርንበትን መንገድ ተመልከቱ አሁን ስንጀምር እኮ እንደተለመደው አይነት አገባብ ነበር ልንጀምር የነበረው ግን ቀይረው ተባባል ለምን እንደዚህኛው ይሄኛው ይበልጣል ብለን ቀየር ነው ገብቷል እንደ አንዳንዱ ደግሞ እንደዚህ የማይፈልጋል አንደ ገስት ፍሌክሲብል ነው ፍሌክሲብል አፈን ያዘጋ ጉፍጥጥ ብሎ ሱን እንደዚህ አድርጎ ምናምን እና አንዳንዴ ሰፊ ኢንተርቪው ያስብ እንዴ አንተም እንደዛ መሆን ነው እንደሰው ይሆን አዎ አይ ብሎ ይገልባል ፖድካስቱን 20 ደቂቃ ሳይሞላ የሆነ ነገር ስትጠይቀው እንደዛ አይነትም አለ አዎ አይላ ኦኬ ሻውን ፖድካስት ከጀመርክ በኋላ ምን ተጠቀምክበት ገንዘብ ልንለው እንችላለን ያው ቀርዝራሽን ብትሆን ገንዘብ ነች እና ሰው ዋና ግን ከገንዘብ በላይ ወላሂ እየሰከስኩ አይደለም ሰዎችን ነው እውቀትም አይደለም ሰው ነው ያወቁበት እንዴ እንዳልኩ ነው በጣም ትላልቅ ምትል አሁን ማን ያዟል እኔ በጣም ማከብሮ መወደው ሰው ሁለቴ እኔ ጋር መምጣት ማለት ትልቅ ነገር እሱም ደግሞ እንደዛ ሪስፔክት ሰው በጣም ያረጋል ሪስፔክት ያረጋል በጣም ራስ ጃኒ አሁን እኔ በጣም ማደንቀው ሙዚቀኛ ነው ከሚስቱ ጋር መጥቶ እንዴ በደም እንት አሁን ጠቅሎ የገባው እንትና ማን ነው አሁን ገብቷል ኢትዮጵያ ላይ ፖድካስት ከፍቷል ራስታ ነገር እሱ ነው ራስ ጃኒ ሚኪ ማክ እሱ አንተ ጋር ነው ያየሁት መጀመሪያ አሁን ከፍቷል ፖድካስት አቅርቦታል ጽድት ያለ ምንድነው አሪፍ ሀሳብ ነበረው ጠፋብኝ ብቻ የሆነ ነገር ስለ ልጆች አስተዳደግ ላይ ምናምን ራሱ ቁጭ ብሎ በተለይ ወንዝ ዳር ምናምን ፊንላንድ ነበር ፊንላንድና የሚያቀርባቸው አንደኛ በፕሮዳክሽንም ጽድት ያለ ነገር ነው ቪትስ ነው ይዞብኝ የመጣው የካሜራ ዋጋ ቪትስ ብለው የራሱን ካሜራ ይዞ ነው የመጣው እንግዲህ ስሙን አላውቀውም እንግዲህ ካሜራ ነው ምናምን ካሜራ በለው አሁን አሪፍ ፖድካስት ጀምሯል ወጣ ያለ ሀሳብ ነው የሚወራበት አሁን ልጆቹንም ሳያቸው ምናምን ትንሽ ከመደበኛ ወጣ ያለ ነገር ነው ደስ ይለኛል አዳዲስ ሀሳብ መሞከር ለምሳሌ እሱ ፍቺን አበረታታለሁ ሲል ሰምቻለሁ እኛ ፖድካስት ላይ ማለት ከላይ ስታየው የሚያስደነግጥ ይመስላል ግን የሚሰጥ ሀሳብ ምናምን ውሃ የሚያነሳ ሀሳብ ነው ካልተስማማ አሁን ፍቺን አበረታታለሁ የሚለውን ብቻ አትይዝም ምክንያቶቹ ይመጣሉ ፍቺን አበረታታለሁ ይላል ደፋር ነው ደስ ይላል ብቻ ስለዚህ ሰዎች እናውቀበታል ፖድካስትን ሰው ነው ያወቅኩበት እና አሁን ወደፊት በደንብ ይቀጥላል ምናምን እንዴት ወንድም አሁን ፊቴን ወደዛ እያዞርኩ ነው እንጨፈጨፋለን ብዬ አስባለሁ መንገዱ የሚመራ እኔ ፖድካስተር ሆናለሁ ምናምን ብዬ አይደለም እንዳልኩ ቀለም ላሰለጥንበት ከፍቼው ነው ሳስበው ይሄን ስቱዲዮ ምን ላድርገው ምናምን በዛ ነው እንጂ አንተ አሁንም ሰራለው ብለህ ደግሞ አላህ ይሄ ነገር ያንተ አይደለም ሊልህ ይችላል ጉፍጭጭ አትልም ሞተረኛ ካልሆንኩ ብዬ ጉፍጭጭ ብዬ ነበር ከዛ አሁንም ተባክ ሞተረኛ ካልሆንኩ ብዬ አምጬ ነበር ኦኬ ሞተር ያንተ ነገር አይደለም ይልሃል ፈጣሪ ስለዚህ አሁን እኔ ፖድካስት የኔ ነገር ነው ብዬ አመኛለሁ የሞከርኩ ነው እንግዲህ አላህ የሚያመጣው ሁላችንም እየሞከርን ነው አለ ጥያቄ ኦኬ አሁን ጅራሉን ብሎ የሚያዩ ሰዎች ይኖራሉ ገብቷል አዚ ፖድካስተር ሌላው ደግሞ ሌላ ነው ምን ደስ ይሆን የሚሰማ ሰው አለ የሆነ ነገር እንደው መጀመር ምናምን የሚለው ነገር መጀመር ያሁን ካሜራ እንደዚህ ምናምን ጸዴ ካሜራ ምናምን አይጠብቁ ባላቸው ነገር ይጀምሩ የሚወዱት ከሆነ ለገንዘብ ከሆነ ወላሂ ብዬ ነው ማወራው አሁን ላይ አያዋጣም ብዙ ፖድካስቶች አሉ ጽድት ያሉ ፖድካስቶች አሉ አንተ የትኛው ነው ገና ጀመረ ጸዴ ፖድካስት የምትጀምረው ሰው ያትሆንም ለገንዘብ ከሆነ ትንሽ ይከብዳል 1 አመት 2 አመት ምናምን ያደክማል ግን የሚያዋጣው ነገር መጀመር ነው ጀምርና አቁም ሲደክም አቁም ጀምርና ሲደክም አቁም ጀምሩ ነው የሚለው አትሊስት
የዛች ኤክስፒሪየንስ ነው ጀምሮ ያቆመው ሰው ትባላለህ ያኛው እኮ ገና የሚያልመው ሰው ያልጀመረው ሰው ይሄ ጀምሮ ያቆመው ግን ሁሉ መጀመር ይችላል ሁሉ መጀመር ይችላል ሁሉም ሳይሆን የሚወደው የሚፈልገው ፓሽን ስላለህ የሆነ ማልስማማባት ሰዎች ነው ለምሳሌ የሆነ በቃ ማድረግ ትችላላችሁ ስትል የሶሻል ሚዲያው ኤክስፖዠር አንተ ምን ያህል ነው ያለ ማለት አጠቃቀም በራሱ ይወስነዋል ያለ ኮኔክሽን ኦኬ እሱን የምትማረው ነው ከዛ በኋላ መንገዱ ላይ የምትማረው ነው ልልፈልግ መጀመር በራሱ ይቻላል አንድ ትልቅ ሰክሰስ አንድ ኤክስፒሪየንስ አገኘ ማለት ነው ጀማሪ ሰክሰስ ነው መጀመር መቻል ማለት ከዜሮ ወደ አንድ ሄደሃል እኔ ግን እውነቱን ብንናገር ይሻላል ብዙ ሰዎች ጀምር ነው የሚሉት ከዛ አንግል ነው እኔ መጀመር እፈልጋለሁ ለምሳሌ ፖድካስት ነው ፖድካስት ለምሳሌ አሁን ብዙ ሰው ይላል መሰለኝ በቃ ምንም እኮ አያስፈልግም ምንም ከምንም ተነስተ ምንም መጀመር ይችላል ለምን መጀመር ዘመን ግን ትንሽ ለምን መጀመር ፈለክ ለምንድን ነው መጀመር ይፈልጋል አንደኛ ለገንዘብ ከሆነ እያልኩኝ ነው አያዋጣም 2 አመት 3 አመት ይወስድባል ቅድምም አወራን ፓርት ታይም እና ፉል ታይም የሚባል ነገር እሱን አመዛዝነ ጀምር እሱ ትክክል እሱ አይደለም እኔ ክርክር እኔ ሐሳብ ምንም ነገር ዩቲዩብ ጀምር ወይ ፖድካስት ጀምር የምትጀምርበት ስለ ማቴሪያሉ ማውራት ፈልጌ ነው አሁን እንደ ድሮ የሆነ ባለ ስልክ ምንም ስልክ ባለ በቂ ነው ብለ የምትጀምረው ነገር እየሆነ አይደለም ለምን ከድምጽም ጥራት አኳያ ከማየትም አኳያ ወላሂ አፉ በለኝ ቢጃ ነው ወላሂ ነው እንዴት አሁን ለምሳሌ እሺ ያናከለ ፕሮዳክሽን ኳሊቲ የለም እንዴት ደስ እንደሚሉኝ በቃ እነሱ ጋር መገኘት ብቻ ድምጹ ግን አሪፍ ነው ድምጽ ኳሊቲያቸው አሪፍ እሺ ብቻም በለው ግን እንደቆዩት ምናምን ኳሊቲ አይደል ማዳ የለም ብዙ ጊዜ ሰርቷል ግን እዛ መገኘት ብቻ ደስ ይላል ልጆቹ ደስ ይላል ልጆቹን ስለምትወዳቸው ብቻ ትሄዳለህ ለምሳሌ እሸቱ እንተ ሰራዊትን ፍቅሬን ሲቀርጸው በጅማታ ሲዘው ስልጣን በስልክ ማይክ ነው ያቺ ጠባቢት ከረዘ ይሄ ላይቱ ማለት ነው በእንትን ምናምን በካርቶን ምናምን ሰርተው ትክክል እሱ አመታው የቀረበው እሸቱን ፈልጎ ነው እንጂ የቀረበው የካሜራውን ሚገርም ፕሮዳክሽን ኖሮ ኮንቴንት ዋዛ ከሆነ እኮ እሱ ላይ እስማማለሁ እኮ እኔ ያለ የፈለኩት ስፔሻሊ ፖድካስት ከሆነ ቪዲዮ ላይ ሳይሆን ድምጹ ላይ መጠንቀቅ ይኖርባቸዋል አሁን አሪፍ ሆኖ የሚሰማ ፖድካስት እያለ የሚሰማ ነገር ነው ብዙ ሰው ከፍቶ ስራ እየሰራ ነው ፖድካስት ፎርማቱ ካልሆነ ላልሰማው አልችልም ጀምሬ ልተወው እችላለሁና ያለኝ ደግሞ ያንን ነገር ማሟላት ካልቻለ ማለት ያለህን ነገር ለሚመጥነው ነገር አውለ መጀመር ጥሩ ነው ማለት ፈልጌ ነው ከሌለውስ አሁን አንተ የምትለው ነገር ከሌለውስ እንዲኖረው መጣር ነው ያለበት እኮ እንዲኖረው እየሰራ እንትን ማለት አይችልም ማሟላት አይችልም ወይ ለምሳሌ እኔ ካሜራ ካልገዛው አልጀምርም ብልኖረው አልጀምርም አንተ ካሜራ አልኩ እኮ አንተ ፖድካስት ነው አይደል ድምጽ ግን ሮድ ማይክ አድርገህ ነው ጀመርከው አይደል በቂ ነው ወደፊትም አልቀይረም በቂ ነው ክርስቲያኖ አሁን የሆነ ኢንተርቪው ላይ አድርጎት አይቻለሁ ይደረጋል ነው መጥፎ ነው እኮ ያልኩ አይደለም አንተ አሪፍ ነው እኮ ነው አሁን ሌላ ቦታ እንደዚህ አይነት ጸደይ ምናምን ስላለ በዚህ ነው መጀመሪያው ይላል ምንም አይነት ይሁን ድምጽ መቅጃው ነገር ግን ድምጹ ጥራት ይኑረው ነው እኔ አይነቱ አይደል ይሄ እንትን የሚባል ማይክ ይግዛ እንትን አይደለም እኮ ነው ለምሳሌ ማን ያዘዋልን እቃ ልገዛ ስል ደውዬ ሳማክረው ግዴለህም እኔ ልምከረህ ፕሮዳክሽን ላይ አትጨነቅ ዋና በዛኔ ብቻዬን አልነበር ሰው ጨምር ምናምን እንደዛ አድርጉትና ፖድካስት አስመስሉት አምራን ምናምን የምትለውን ነገር ተው ዝም ብለህ እንደዚህ አድርገህ ስራ ምናምን ዋና ኮንቴንቱ ነው ምክሩ ደግሞ ሰርቷል እኔ 3 አምራን ምን አልገዛ ነበር አንድ አምራን ገዛው ምናምን አሁን ሳስበው በጣም ትክክል ወላሂ ግን እንደዚህ አትቀጥል ምን ገር ለምን እንደማትቀጥል ታውቃለህ ትጨምራለህ ምክንያቱም እየሰራው ነው ትጨምራለህ ግን በአንዴ ከዛ ጀምረህ እኔ የመሰለኛው አሁን አምና ነው የገዛው ሲል የፈጠነ በአንድ አመት ውስጥ መልሳለሁ ብዬ ነበር አሁን ለምሳሌ ልንገርህ 50 ኤፒሶድ እንሰራለን ከ50 ቢያንስ 5ቱ እኔ በየዋህ ልብ ያስብ 5ቱ ቢያንስ ከ50 5ቱ ቫይራል ይታያል መኪናዬን እገዛለሁ ካሜራዬን እመልሳለሁ ነው ወላሂ ምንም አልመለስኩም ምንም ጠብ ግን ተስፋ ሰጠኝ አንተ ለካ ይቻላል 50 ኤፒሶድ በአንድ አመት ብዙ ነው 80 ምናምን መጀመሪያ 30 ደርሰን ነበር አሁን 84 ደረስን ማለት ነው አሁን በዚህ አመት 100 ሞልቼው የሚቀጥለው አመት በሳምንት 2 ብንሰራ 100 በዚህ አመት ያቀርኩትም ምናልባት የሚቀጥለው አመት ይሄን ቪዲዮ ሳይ አሳክቼው ሊሆን ይችላል አላህ አየቅድ ግን ጠቃሚ ነው በነገራችን ላይ እንደዚህ ማቀድ ግን ይሄ መጀመሪያው የሚለውን ነገር ወደ ልመለስ ነው ማለት ነው ይሄ በምንም ባለ ነገር ጀምር ተብሎ ማለት የምትጀምረው መቼ መሰለ ያ ኢንዱስትሪው ገና ቻይልድ እያለ ለምሳሌ ፖድካስት መጀመሪያ አካባቢ ላይ ብዙ ሰው ስለ ፖድካስት ብዙም ሳይገባ ወይም ደግሞ ፖድካስቶች ሳይበዙ በነበረበት ሰዓት ላይ ትለዋለህን አሁንም እኮ ማለት አይቀርም ግን
ለፖድካስት ለሚጀምረው ሰው ቻሌንጁ ኮምፒት ማድረጉ ከሌሎች ፖድካስቶች ጋር በጣም የከበደ ይሆናል። እየከበደ ይላል ማለት ነው ይፈልኩት። እኔ ወላሂ ነው አሁንም ይሄ ያልተዋጠልኝ ነገር ሰው ኮንቴንቱን ነው እነከሌ ምናምን ጸድ ድምጽ ካልተሰማ እኔ ጅላሉን ወድጀው የጅላሉ ድምጽ ካልተሰማኝ ጥሩ ካልሆነ ኳሊቲው እንዴት ተሰማዋለሁ? እሱም ብቻ አይደለም ይቅርታና አንተ ጋር የሚመጣው ገስት በራሱ ቅድም ነገር ያልኩ ነገር አለ የሚያየው የቻናል ብዛት ሰብስክራይበር ብዛት ያንዳንዱ ቪዲዮ የሚታይ ሰው ደግሞ አለ። አሁን እኔ ግን ጥቂት ነው ማለት 1 2 3 4 ሰርታ ይመጣል። አሁን ቅድም የጠቀስነው ፖድካስት አለ አይደል? እሱ ፖድካስት ላይ የምትሄደው ኳሊቲው አሪፍ ስለሆነ ምናምን ድምጹ አሪፍ ስለሆነ አይደለም፣ ልጆቹ አሪፍ ስለሆኑ ኮንቴንታቸው አሪፍ ስለሆነ ነው። ከነሱ የተሻለ በቃ አለ ትክክል። ለምሳሌ መሪ የምታየው እኮ ስለ ቢዝነስ ምናምን ስለምትፈልግ ወቸው ጉድ የምታየው የአንድ ሰው ባክግራውንድ ከመጀመሪያው ጀምሮ እየሳክ ማየት ከፈለክ ነው። አብርሃም አላይቭም የምታየው ደግሞ የፐርሰናል ምናምን ሞቲቬሽን ምናምን የሚመች ከሆነ በቃ እንደዚህ ተጠቅሳለ። እሱ ላይ እኮ ትክክል ነው። አሁን አልተቃወምኩ። ከዛ መሪ ጋር ሄድኩኝ ስለ ቢዝነስ ላይ ፈልጌ። ከዛ ድምጹ ጥራት የለውም መስማት አልችልም። ከዛ ቆያለሁ እዛ ቪዲዮ ላይ ትንሽ ጊዜ ነው ይስተካከላል ትንሽ ጊዜ ነው። ኦኬ እንደሱ ስማማለሁ። እንደሱ ስማማለሁ። ከፕሮዳክሽን ዋይስ ሳይሆን ከእንትን ነው ገስት ነው ከባዱ ፔኔትሬት አርጎ ለመግባትና ገስት ለመሰለ ገስት የራሱን ሌቭል መጠበቅ ስለሚፈልግ ማለት ነው። እውነት እንነጋገር ከተባለ እኔም እንደው የዚህ ስራ ላይ አጀማመራችንን ስለምናውቀው የሆነ ሰው ሲጠራ ትሄዳለህ። እንደውም በረም ያን ሰው ሞቲቭ እንትን እንዲሆን ታደርገዋለህ። እኔ እናንተ ወይም ጅላሎ እዚሁ ነገር ውስጥ ስላለን እንዴት እንደመጣን ስለምናውቀው የበለጠ እንደውም ትልቅ ከሆነ ቻናል የበለጠ እሱ ጋር ቢልት ትመርጣለህ። ትልቁ ቻናል አንተን ራስን እንዲያሳድግ ካልሆነ እንትን ነው ኤክስፖዠር ነው። እዚህ ጋር ደግሞ የመጣህበትን መንገድ ስለምታውቀው ትሄድለታለህ። ስቱዲዮ ሩቅ ነው ተብላ አታውቅም እንደ ቦታው አጋጥመናል። አዎ ነገርኩህ። አሁን እሱ ያነሳው ነገር አለ። ለምሳሌ አንተ የራይድ ልላክልህ አልከኝ፣ እኔም የራይድ ላክልኝ እንድባልም ስለማልፈልግ የትም ቦታ እኔ የትም ፖድካስት አሁን ቅድም ያልካትም ጋር ስጠራኝ እንደዛ ብለኝ እኔ አይመቸኝም። በቃ የራስ ስትሄድ እኮ ዞሮ የሆነ ነገር ልትጠቀም ነው ለጽድቅ አይደል? እውነት እናውራ ከተባለ ዛሬ ያንተ ኦዲየንስ እናገኛለን፣ ከኛም ያንተ ኦዲየንስ በቃ ጊቭ ኤንድ ቴክ ነው። አሁን ለምሳሌ ኢቫን ድሪስ እንደዚህ ተቀጣጥረን ነገ ተወስደውል አይደለም እንጂ እንደ ነገ ምናን የት ነው አለችኝ። ጀሞ ሁለት ነው ምናን ስላት ዘረስማ እኔ እንትን ነኝ ብርጭቆ ፋብሪካ ነው የፋብሪካ ፋብሪካ ነው ብቻ ዘረስ አልመጣም አለችኝ። ከዛ በቃ የራይድ ምናን ስላት አብሽሩ ምናን ነገር አለችኝ። ከዛ መጣች ነው ነገር ኦኬ። ከርቀት አንፃር ግን ምንድነው አሁንም እንዳልኩ አንተ የምትመቻቸው ከሆነ ምናምን የሚወዱ ከሆነ እንጦሮጦስ ይመጣል። ወላሂ ችግር የላቸው መምጣት ብቻ አይደለም ደግሞ ይዞልህ የሚመጣው ነገር ጸዴ ሀሳብ ይዞልህ ይመጣል። የሚያግዝ ነገር አለ ይሄን አስተካክል ምናምን ሳይመጣ ለምሳሌ ኮሜዲያን ያሲኖ ላይት በጣም ጨልሟል ምናምን የኢሳምን አየው ታስተካክለዋለህ። ከዛ በኋላ በአምፖል ምናምን እንጨማምረው ላይት ጨምረን አስተካክለን ምናምን ሳይመጣም እዛ ሆኖ ሀሳብ የሚሰጥ ሰው አለ። ኦኬ እንደሚፈልገው ነገር ማለት ነው። ኦኬ አንዳንዱ ደግሞ ይላል አፋውጥቶ እኮ ይላል አሁን አልመጣም ወደፊት ይላል። ያ ማለት ምንድነው አሁን ያለ ሰብስክሪፕሽን አሁን ያለ ኮንቴንት አሁን ያለ ገና ነው ከዛ የዛን ይመጣል እያለ ነው። ኖርም ነው። በዚህ አጋጣሚ በጣም እናመሰግናለን። ያው መምጣት ምናምን ካለው ጊዜ አኳያ ሲጽፍለትም ምንም ካንዳንድ ነው በቃ ችግር የለም። ሰሞኑ ትንሽ ጥረት አለ የሚቀጥለው ሳምንት እናልዳለን። ነገ እኔም ሰው ስጠራ እንደዛ አንዳንድ ሰው ይወልደ አልመጣም አይልህም። ዛሬ ይልሃል ነገ የዛሬ ሳምንት 3 ወር ምናምን እዛ መጨረሻ ላይ አይ እኮ እንደዚህ ከመጀመሪያው አልመጣም ማለት ያባት ነው። እኔ ሰው እኔ ጋር መምጣት ምንም ግዴታ የለበትም። ወላሂ መጥቶ እያገዘኝ ነው እየጠቀመኝ ነው። እኔም በቻልኩት መጠን እጠቅማለሁ። ግን አዛ ለማድረግ በቃ ማትመጣ ከሆነ ነው ግዴታ አይደለም። ሼም ይዘናል። አልመጣም እኮ ኖርማል ነው። ወላሂ ምንም ችግር የለም። ካልተመቸ ኧረ ችግር የለም። አልለመድነውም ስለ የሆነ አንድ ሰርክል ውስጥ ነን ብለን ስለምናስቡላችንም ያን ነገር ነው አልኩት ማለት በሆነ ሰርክል ውስጥ ይመጣብኛል እንትን ስላለ በቃ እንዲበላስተው እንዳይበላ አድርጓል አይደል? በቃ እሺ ትለዋለህ ግን መቼ አንተ የሚደብ ላንተ ተጨንቆ እኮ ነው ቤንጃን እምቢ ብለው ስለሚደብረው ከ6 ወር በኋላ ልበለው ከ3 ወር ከዛ ይረሳኛል ምናምን አንተ ደግሞ በጉጉት ነው የምትጠብቀው። የ3 ወር ደረሰ ቤንጃን ላመጣው ነው ምናምን ብለህ ከዛ ቀስመንም ቀንደንም ይዘፈታ አልመጣም ብሎ የተከራየውን በጣም እናመሰግናለን። አሪፍ ጨርስን በቃ እንደግማለን ሌላ ጊዜ። በጣም ፖድካስት ደግሞ መደገም አለበት። ሰው ለምንድን ነው መደጋገሙት ይላል። ከተመቸን ከተመቸ ሌላም ነገር አድርገን እንደግማለን። በጣም ቴንክ ዩ ስለመጣ አሪፍ ቆይታ ነበር። ቴንክ ዩ ሰብስክራይብ ያርጉ። የኛ በደንብ እናስቀምጣለን በሚገባ። እሺ